እና ሚና ይወክላሉ ያልናቸውን ሰዎች ነው በጋብዘን ለማነጋገር የፈለግነውና ስለተገኛችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። መጀመሪያ እስቲ ተከታታዮቻችንን ሰላምታ አቅርቡና ወደ ዝግጅታችን እንሄዳለን። ይልቃል ነው እዚህ ያለው። በተረፈ ሁለታችሁም ካናዳን ያላችሁት፣ ስለዚህ ሰላምታ አቅርቡ። ከይልቃል ጀምርና ወደ ሌሎቻችሁ መሻገር ይቻላል ይመስለኛል። እንዴት ናችሁ ብላችሁ ተከታታዮቻችንን ሰላምታ አቅርቡ እስቲ። እሺ፣ ሰላም አድማጮቻችን እንዴት ናችሁ? ደህና ናችሁ ሆይ? እንዲሁም ተሳታፊዎቹ የኛም ፕሮፌሰር ጌታቸው ቴዲም እንዴት ሰነበት? ዜናም እንደምናለሽ? እንግዲህ መልካም ፕሮግራም እንደሚኖረን ተስፋ እናደርጋለን። እሺ፣ በጣም አመሰግናለሁ ጅሬኛ። እንደምን አላችሁ ሁላችሁም። ቴዲ ይህንን ዝግጅት ስላቀረብክልን ባለፈውም የትዕይንት ስላደረግከው በጣም ትልቅ ምስጋና ይገባሃል። የመጀመሪያችን ነው ከኢንጂነር ይልቃልና ከፕሮፌሰር ጌታቸው ጋር። ሁላችሁም እንደምን አላችሁ ታዳሚዎች። እንደገናም ዜና መልካም ውይይት ይሆንልን። ጌታቸው አመሰግናለሁ ቴዲ። ዜና ያው ለዛሬው ዝግጅት ይልቃል ጅሬኛ እንኳን ተገናኘን። ጅሬኛ ካናዳ መሆኑ ራሱ ማወቅ ጥሩ ነገር ነው። ስለዚህ የካናዳ አቀፍ ነገሮች ለማድረግ መነሻ ይሆነናል ማለት ነው። ዛሬ እንኳን ተገናኘን። ርዕዮታውያንም ተከታተሉን፣ ሀሳባችንን እናካፍላለን። ያው ለመለኮስ ያክል ማለት ነው፣ እናንተ እንድትወያዩበት። አመሰግናለሁ። በጣም አመሰግናለሁ። ዛሬ እንግዲህ ይሄ ዛሬ ውይይታችን ኮንቨርሴሽን ኦፍ ናሬቲቭስ እንዴት እንደሚቻል በአሁኑ ወቅት በኢትዮጵያ ያለውን ችግር በተመለከተ አገዛዙ ሶኬቱን የሚሰካበት የህብረት የፖለቲካ ልሂቃንና የርዕዮተ ዓለም የአካባቢ የብሔር ሃይማኖት ልዩነቶች ሁሉ ቢያንስ አሁን በኢትዮጵያ ውስጥ የተደቀነውን የህልውና አደጋ በተመለከተ እንዴት በጋራ መስራት እንደሚገባቸው ጠቃሚ ሀሳቦች ይነሱበታል ብለን የምናስበው ውይይት ነው። ስለዚህ ደግሜ ላስታውስና ሁላችሁም ሰብስክራይብ አድርጉ፣ ሼር አድርጉ፣ ይህንን ውይይት ሌሎችም እንዲከታተሉት እንድትጠቁሙልን መጋበዝ ወዳለሁ። አብራችሁን ስላላችሁ አመሰግናለሁ። ዜናንም እንደዚሁ በጣም አድርጌ አመሰግናለሁ። እኔም እስከ ዝግጅታችን ፍጻሜ አብራን አለች። ስለዚህ ወደ ዛሬ ዝግጅት እንሻገር። ጅሬኛ ስትጠቅስ ቅድም የትዕይንተ ህዝቡን ነገር ጠቅሰሃልና ወደ ሊያሰጋ ሊመጣ ወዳለው ጦርነትና ወደ ዝርዝር ጉዳዮች ከመግባታችን በፊት በዚህ በርዕዮት በኩል ከአብሮነት ሚዲያ የአብሮነት ኢትዮጵያ ከርዕዮት ሚዲያ ጋር በመተባበር አሰናድቶት በነበረና በስፋት በተሰራጨው በብዙ መቶ ሺዎች ህዝብ በታደመበት ትዕይንት ዙሪያ አብይ አህመድ አስተያየት ሰጥቷል እና ከዚያ በፊት ደግሞ ባለስልጣናቱ በጠቅላላ በሰልፍ ነበረ አስተያየት ይሰጡ የነበሩት። የኮሚኒኬሽን ሚኒስትሩ ለገሰ ቱሉ ከሙስጠፋ ከክልሎች በኩል አዳነች አቤቤ ከአዲስ አበባ እንዲሁ አብርሃም በላይ፣ ዮናታን ተስፋዬ፣ ዳንኤል ክብረት በተረፈ ሌሎቹም በመካከለኛና በዝቅተኛ ደረጃ ላይ ያሉ ካድሬዎችና ባለስልጣናት ሁሉ ጉዳዩን በተመለከተ የተለይ አስተያየት ሰጥተዋል። አሁን ይህንን ያነሳውበት ምክንያት ምንድን ነው? ከዛሬ ዝግጅታችን ጋር አስተሳስረን እንድናስበው በኢትዮጵያ ውስጥ በዛ በሰጠው አስተያየት አብይ አህመድ በሰጠው አስተያየት ላይ ምንም የጋራ ነገር የሌላቸው ናቸው። ገሮይና ነው የሚል ቃል ተጠቅሞ ተናግረዋል። አንድ ሁለተኛ ደግሞ በአለመገናኘታቸው ሊፈጠር ማለት እነዛ የፖለቲካ ሊቃን ተገናኝተው መነጋገራቸው ምን ያህል ለአገዛዙ ችግር እንደሆነ የታየበት ነው የሚል አስተያየት በብዛት ተሰጥቷል። እኔም እጋራዋለሁኝና ይሄ የተለያየ አስተያየት ያላቸው ሰዎች መገናኘታቸው አገዛዙን በዚህ መጠን ያሸበረበት ምክንያት ምንድን ነው የሚል ጥያቄ ግን ያላቸው ሰዎች አሉ። ምክንያቱም ስጋት የለንም ካሉ በዚህ መጠን ለምን ትኩረት ሰጡት? ማዕከላዊ የሆነ የኢትዮጵያ የፖለቲካ አስኳል ሆነን ከዚህና ከዛ ያለውን አገናኝተን ነው አገሩን ወደፊት ማስኬድ የምንፈልገው ይላሉ። ግን በተግባር ማናቸውም ኃይል ከማናቸውም ኃይል ጋር የሚገናኝበት ሁኔታ ሲፈጠር ያስደነብራቸዋል እና
ይሄ አይ ቲንክ መነሳት ያለበት ነጥብ መስሎ ይሰማኛል። ይልቃል ካንተ ጀምራለሁ መጀመሪያ። ከዛ በኋላ የተሰጡትን ምላሾች የኢትዮጵያ ፖለቲካ ልሂቃንን ውይይት በተመለከተ የብልጽግና ቀመርና ቁማር ምንድነው የሚለውን ለማውራት እድል ይሰጣልና ምንድነው የታዘብከው? እስቲ ከዛን ጀምር። ቴዲ እንግዲህ እንዳልከው ነው። በመጀመሪያ በጣም አመሰግናለሁ በድጋሚ እንደዚህ ተሰባስበን ለመገናኘት ስለቻልን። እንግዲህ የዛሬው ምናልባት ከሚያስደነግጡ ነገሮች አንዱ ሊሆን እና ብዙ አሽሙር የምንሰማበት ሁሉ ሊሆን ይችላል። እንግዲህ በዛም ተባለ በዛ እኛ ስራችን መስራታችንን እንቀጥላለን። እንግዲህ የሰውየው ባህሪ ደጋግመን አውቀነዋል። እኛ ሀገር ሲጀመር ነገሩ እውነቱን ለመናገር ይሄንን የብሔረሰብን የራስን እድል በራስ የመወሰን ባህልን፣ ቋንቋን የማዳበር በነበረው ስርዓት ውስጥ ልዩነትን በአግባቡ ግምት ውስጥ ያላስገባና ሰፊ ማህበረሰባዊ መልቲከልቸር ያለን ሀገር ነን እና ስለዚህ ያ ግምት ውስጥ ይግባ የሚል ቀናነት ያለበት የፖለቲካ ውድድርና ፉክክር ነው ብለን አንዳንዶቻችን በመሰረቱ መጠነኛ ሊስተካከል የሚገባው ነገር አለ ብለን ብናምንም እንኳ በዚህ ደረጃ ስልጣን ላይ የወጡ ሰዎች ሁሉ ህዝብን እየገዘገዙ ለመኖር ስራያ ብለው የያዙት ነገርና ዋና የከፋፍለህ ግዛው መሰረታቸው እንደሆነ ዜጎች ሲገናኙ አንድ ላይ ሲያስቡ በመሰረቱ ከመንግስት አይደለም እንደው ከክፉ ሰው እንኳን ቢናገረው የሚያሳፍርን ነገር መንግስት ስልጣን ላይ ያሉ ሰዎች ደግሞ እንግዲህ የመንግስትን መሰረታዊ ሐሳብ ስናስብ የዜጎችን ደህንነት መጠበቅ ነው፣ ማህበረሰብን ወደ ጋራ የሚያደርግ ነገር መምራት ነው፣ ማስተማር ነው፣ ምሳሌና አርአያ መሆን ነው። ለዜጎች በተቻለ መጠን በሁሉም መስክ በተሰማሩበት ሁሉ ምቹ ሁኔታ እንዲፈጠር ለዛ ህግ ማውጣት፣ ጥበቃ ማድረግ ለመብቶቻቸውና የጋራ የሚያደርጋቸውን ነገሮች ሁሉ ደጋግመው እንደሚሉት የኔሽን ቢልዲንግ ችግር አለ እዛ ሀገር እያሉ ያወራሉ። ግን ያንን የሚያቃናና መወያየትን የመሰለ ነገር ሲመጣ በየትኛውም መልክ ቢሆን መንግስትና ባለስልጣኖቹ በሙሉ በዛ ደረጃ ሲቆጡ ልዩነትን ዋና የመኖሪያ መሰረታቸው እንዳደረጉትና የስልጣን እርካባቸውም ከዛም በኋላ የወንበራቸው ማደላደያ አድርገው እንደያዙትና ይሄው ለሚያደርጉት በየተራ ግድያ ቅድም ቴዲ በመግቢያ ላይ እንደገለጽከው ዋና የዛ መሰረታዊ እንትናቸው የኛ አለመገናኘት እንደሆነ ተረድቻለሁና ያንን ባጠበብን ቁጥር የነሱንም ወንበር እየነቀነቅን መሆኑን እንዳንድ ቁም ነገር ነው ያየሁት ቴዲ። እና በዚህ ደረጃ ነው እሱ ጋር ወደ ፕሮፌሰር ጌታቸው ከመሄዴ በፊት በንግግሩ ላይ የጠቀሰው አንድ ነገር አለ። ፋኖ የሚዋጋበት ምክንያት ብሎ ዲፋይን ያደረገው እዛ ንግግሩ ላይ በዚሁ አጋጣሚ እንደው እናነሳው ብዬ ነው። ፋኖ የወጋን ለምን ከሸኔ ጋር ሆናችሁ ብሎ ነው ይላል። ወደ ጅሬኛ መጣለው ሸኔ የሚወጋን ከአማራ ጋር ሆናችሁ ብሎ ነው ብሎ ፍሬም ስላደረገው ማለት ነው። እና እሱ እንዴት አየው? እንግዲህ እንደነገርኩ ነው። አሁን በጣም እኛን አስቸጋሪ የሚያደርገን አሁን መንግስት ስልጣን ላይ የተቀመጡ ሰዎች በምንም አይነት የሐሳብ ውይይት እንድናደርግ እንኳን የማይጋብዝ የተቀመጡበትን ወንበር የማይመጥን ቅድም እንዳልኩ ለውይይትና ለሐሳብም ክፍት ያልሆነን እንግዲህ የፖለቲካ ንግግር ሲባል እኮ አንዱ ሌላ አንግል ይመርጣል፣ ሌላኛው በሌላ አቅጣጫ ያያዋል እና በዛ ደረጃ የሚባል ነበር እንግዲህ እና እኛ ሀገር አለመታደል ሆኖ ስልጣን ላይ የተቀመጠው ሰው ወደ ጤና ማጣት የሚጠጋ የሚሰጠው አስተያየት ሁሉ አንተ ደጋግመህ እንደምትለው ለጤና መታወክና ለጤንነት ሁሉ ችግር አለው የምትለው አይነት ነው እና ለሐሳብ መስጠትም የሚመች አይደለም በእውነት ቴዲና አሁን የኦሮሞ ህዝብ ጥያቄም የራስን እድል በራስ የመወሰን የሚለው በጣም የቆየና ረጅም ጊዜ ብዙ ሰው መስዋዕትነት የከፈለበትና ለረጅም ጊዜ ሲታገሉበት የኖሩ ነው። የፋኖንም የህልውና ትግል የምናውቀውን ህገ መንግስታዊና መዋቅራዊ ችግር አለብን። ከማንም የህብረተሰብ ክፍል ጋርና የፖለቲካ ቡድን ጋር ጸብ የለንም። እኛ የምንታገለው ህልውናችንን ለማስከበር ነው። ህልውናችን ስናስከብር ደግሞ የወደፊቱን የኢትዮጵያ ሁኔታ በጋራ ሁሉም የኢትዮጵያ ልጆች ተገናኝተን እንበይናለን ተብሎ ነው እንግዲህ እና አንድም ቀን በፋኖችም ሆነ እንደው በአጠቃላይ ንግግር ውስጥ ሸኔ እንዲህ ስላደረገን ነው ትግል ውስጥ የወጣን የሚባል ነገር ሰምቼ አላቅም እና ይሄ እንግዲህ እናንተ ካልተጣላችሁልኝ እኔ መኖር አልችልም የሚለውን በግልጽ የሚያሳይ ነገር ነው።
ግን ከዛ ባለፈ እንደው እኛ አገራችን ያሳስበናል ለሀገራችንም ጥሩ ውጤት እንዲመጣ እንፈልጋለን አለመገናኘታችንና በዚህ ደረጃ አለመነጋገራችን ነው ሊያስወቅሰን የሚገባው እንጂ መገናኘታችን አይደለም እንደውም ያነሰ ነው ከዛ በልጦ በትጋትና በሰፊው መሰራት የሚገባቸው ነገሮች እንዳሉ ያሳያል እና መገናኘታችን ነውር የሆነበት አገዛዝ ካለ መገናኘታችን የግድ እንደሆነ ዜጎች እንዲገናኙ የሚሰራ መንግስት እንዳይገናኙ ከሰራ መንግስት እንደሌለን አውቀን የመንግስትን መሰረታዊ ሐሳቦች የሚመጥን ሰው ስልጣን ላይ እንደሌለ አውቀን መንግስት እንድኖረንና ከሚያጣላን ይጠብቀናል ያልነው ያጣላን ስለሆነ ከሚያጣላንን አባረን የሚጠብቀንን ለማምጣት መገናኘት የግድ ይላል ነው ምለው ቴዲ እሺ በጣም አመሰግናለሁ ፕሮፌሰር ጌታቸውንም አንድ ጥያቄ ጠይቃለሁ ግን ከዛ በፊት ጅሬኛ ቀደም ሲል ያነሳሁትን ጥያቄ ላንሳና አንተ የምትወክለው ድርጅት ከብልጽግና ጋር ያያረጋ ያለው ውጊያ ከአማራ ጋር ብልጽግና ሆነ ብሎ እንደሆነ ተደርጎ ቀርቧል ከብልጽግና ጋር እየተፋለማችሁ ያላችሁት ብልጽግና ከአማራ ጎን ቆመ ብላችሁ ነው ወይ and አብሮም ደግሞ አላስተዋልኩም ኦፊሻል ሪስፖንስ ሰጣችሁበት መሆን አለመሆኑን አላወቅኩም ግን ስቲል ተሰጥቶም ከሆነ እዚህ ላይ ለተከታታዮቻችን ብታብራራላቸው ጥሩ ነው and በአጠቃላይ የዚህ የብሔር ተሻጋሪ ርዕዮተ ዓለም አካባቢ ወይም ሃይማኖት ተሻጋሪ የሆነ ግንኙነት በተፈጠረ ቁጥር አገዛዙ በዚህ ልክ የሚደነብርበት ምክንያትንም አብረህ ማንሳት ትችላለህ ጥሩ አመሰግናለሁ ቴዲ እንደው በዚሁ ከቀጠልክ ፓርላማው አሸባሪ ነው ብሎ ሊፈርጅ ይችላል ጥሩ ያለ ብዙ የሚጣረሱ ነገሮች ነው የሚናገሩት ሰዎች ባለፈው ሽመልስ ተቀምጤ በሄደ ጊዜ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት እነሱ ሸኔ የሚሉት ማለት ነው እኛ ፋኖን ልንዋጋ ስንል መንገድ ላይ ደፈጣ አድርጎ እየከለከለን ያለው የኦሮሞ ነጻነት ሰራዊት ነው ብለው ተናግረው ነው እነሱ ባሉበት አካባቢ ድርሽ አይሉም እነሱ አይጣሉም እና ፋኖ እየመጣ ድንበር ተሻግሮ እናንተን ሲወጋ እኛ ልንዋጋ ስንሄድ የኦሮሞ ነጻነት ሰራዊት ነው እንቅፋት የሆነብን ሚል ንግግር ተናግሯል አሁን ተገልብጦ የኦሮሞ ነጻነት ሰራዊት ትግል አብይ ከአማራ ጋር ሆነ ተብሎ ነው ሲባል ማይመሳሰል የሚጣረስ ነው ማለት የኦሮሞ ነጻነት ትግል የታወቀ ነው የራስን እድል በራስ የመወሰን መብት ጥያቄዎች በግልጽ ለረጅም ጊዜ የነበሩ ናቸው ግልጽ ናቸው ከእኩልነት ጋር የሚያያዝ ከፍትህ ጋር የሚያያዝ ከነጻነት ጋር የሚያያዝ እንጂ ከየሌላን ብሔር ከመጥላት ጋር የሚያያዝ ጉዳይ አይደለም ማለት እንደ ሀገር መሪ ከአብይ አህመድ የሚጠበቀው እንደ ስቴትማን ለሁሉም ዜጎች የሚሰራ ነገር የሚከፋፍል ሳይሆን የሚያዋህድ ነገር ለሁሉም ዜጎች ኑሯቸው እንዲሻሻል ሰላም እንዲመጣ ፍትህ እንዲኖር ያ ነው ከሱ የሚጠበቅ የነበረው በተጻራሪው ሰዎችን ወይም የፖለቲካ ድርጅቶችን ብሔሮችን ከብሔሮች በማጋጨት የስልጣን ዘመን የማራዘም ስልት ስለሚከተል የኦሮሞ የአማራ የትግራይ የቤንሻንጉል የጋምቤላ የአፋር የሶማሌ የሲዳማ የወላይታ አንድ ላይ መጥቶ ሲነጋገር አልተከፋፈለም ማለት ነው መነጋገር ይላል ማለት ነው አንዱ ስልጣን ላይ የመቆያ ፒለር ወይም ምሰሶ ተሰበረበት አጋጭቼ እኖራለሁ የኔ ጠላቶች አቶ ናቸው አማራ ትግራይ ኦሮሞ የሚባል ከውስጥ አዋቂዎች የሚወጡ እንትኖች አሉ ማለት ነው ስለዚህ አንዱን ከሌላ ጋር በማጋጨት እንዳይስማሙ አድርጌ እኔ በመሃል የመኖር እድል ይኖረኛል የሚል እንጂ በአይዲዮሎጂ ላይ የቆመ በፖለቲካ ሳይንስ እና ጥበብ ላይ የተመሰረተ አስተዳደር ስላልሆነ የማጋጨት ስልት ስለሆነ ያንን ነገም ይለዋል ትናንትም ሲለው ነበር
ዛሬም እየሰራበት ነው ያለው ማለት ነው። ስለዚህ መሸበሩ አንዱ እና ትልቁ ምሰሶው ተሰበረብኝ የሚል ስጋት ውስጥ ከመግባቱ የተነሳ በስላቅ መልኩ መጀመሪያ ላይ መገናኘታቸው እንዲያውም መደመር ኢን አክሽን ነው አለ። እዚያው ላይ ደግሞ ተከርብቶ የሚያስማማቸው ነገርም የላቸውም ማለት ለአንድ ሀገር ውስጥ የሚኖር ዜጋ የሚያስማማኝ ነገር አለ ሊኖርም ይገባል ማለት ነው። አንድ ሀገር ውስጥ ስትኖር ከአንድ መሪ የሚያስማማን ነገር የለም ብሎ ሲናገር ይህ ሀገር መፍረስ አለበት የሚል ነው የሚመስለው። የሚያስማማን ነገር ስለ ፍትህ፣ ስለ እኩልነት፣ ስለ ነፃነት፣ ህገ መንግስት የሚባሉ መሰረት የተጣሉ አንዳንድ ነገሮች አሉ። እነሱ ላይ የሚያስማማን ነገሮች ሊኖሩ ይችላሉ። ልክ እኛን ወክሎ የሚያስማማቸውም ነገር ስለሌለ አንደኛው ለምን ከአማራ ጋር ተስማማችሁ ብሎ እየወጋን ነው። ሌላኛው ደግሞ ለምን ሸኔን አላጠፋችሁልኝም ብሎ ነው እየወጋን ያለው። አይደለም። በመሰረቱ የፋኖ ትግል የተፋፋመው በእኛ እይታ ከፕሪቶሪያ በኋላ ከፕሪቶሪያ በፊት ወደ ትግራይ ሲዘመት ቃል የተገባ ነገር ነበር። ሂዱ፣ ዝመቱ፣ ያገኛችሁትን መሳሪያ ውሰዱ፣ የእናንተ ነው፣ ታጠቁ ተብለው ነበር። አደራጁም እሱ። በኋላ ላይ ግን ከፕሪቶሪያ በኋላ ትጥቅ ፍቱ የሚባል ነገር መጣ። መከላከያ ጋር ተቀላቀሉ የሚባል ነገር መጣ። ተጠያቂነት ሊመጣ ነው። ሁሉንም የማንበርከክ ተራ በተራ የመምታት ትግራይን መትቻለሁ፣ አሁን ደግሞ ፋኖን እመታለሁ። ኦሮሚያ ውስጥ ሁሉ ጊዜ ጦርነት ነበረ። ስለዚህ የመከፋፈሉን ስልት ይሰብርበታል። የኛ መነጋገር፣ የኛ አንድ መድረክ ላይ መገኘት መነጋገር አልነበረም። እውነት ለመናገር አብሮነትና ሪዮት ሚዲያ ሁሉንም ምንድነው ስቴክሆልደርስ ወይም ደግሞ ያገባናል የሚሉ አካላትን አንድ መድረክ ላይ ያመጡ እንጂ ከመነጋገሮች አልነበሩም። እውነት ለመናገር አንድ መድረክ ላይ መገኘት በራሱ ይሄን ያክል ካሸበራቸው አብሮ መስራት ሲጀመርና ለጋራ ፍትህ፣ ለጋራ ሀገር፣ ለጋራ ምንድነው ሰላም፣ ለጋራ እኩልነት፣ ለጋራ ነፃነት አብረን መስራት ስንጀምር ደግሞ ምን ያህል ሊፍረከረኩ እንደሚችሉ መገመት ቀላል ነው የሚሆነው ማለት ነው። ስለዚህ እኛ ከአማራ ጋር ተግባባችሁ ወይም ደግሞ አልተግባባችሁም ብለን የምንዋጋበት ምንም ምክንያት የለም። የራሳችን ኮዝ ያለን። ኦሮሚያ ውስጥ እኮ ስንት ሚሊዮን አማራ ነው ያለው? ያኮ አይደለም ጉዳዩ። እውነት ለመናገር ከአንድ መሪ የሚጠበቅ ነገር እንዳልሆነ ነው እኛ የሚገባን ያለው ማለት ነው። ስለዚህ ሌላውን በሌላ እንትን ልመለስበት እንመለሳለን። ይህንን ካነሳም በኋላ ሁላችሁም ኢንተርጀክት ታደርጋላችሁ። መጠባበቅ የማያስፈልጋችሁ ተከታታዮቻችን በማይረበሹበት መንገድ ግን ጌታቸው እዚህ ጋር ሌላ የጠቀሰው ነገር አለ። እንግዲህ ያው ሸኔ ከፋኖ ጋር ለምን ማለት ከአማራ ጋር ለምን ሆናችሁ ብሎ ነው የወጋን፣ ፋኖም ከሸኔ ጋር ሸኔ ናችሁ ብሎ ነው የወጋን ይልና ትግራይንም ያነሳል አብሮ ሰው። ሌላው ህዝብ እኮ ያኮረፈው ስብሃትን ፈታችሁ ብሎ ነው እንደዚህ ይላል። ስብሃት ተፈታ ብሎ በጣም የጮኸ መንጋ እንደነበር አስታውሳለሁ። ግን በጠቅላላ በኢትዮጵያ ውስጥ ከትግራይ ውጭ ያለው እንቅስቃሴ በሙሉ እሱ ስብሃትን በመፍታቱ ምክንያት የሆነ አድርጎ ፍሬም ሊያደርገው ነው የሞከረው። ሰው በዛ ንግግር ውስጥ የታየው መሀሉ እኛ ነን፣ ሁላችንም እየተቀጠቀጠን ያለ ነው፣ እገሌ ከእገሌ ጋር ሆናችሁ ብሎ ነው አይነት ፍሬሚንግ ነው የሰጠው እንዳየኸው አምሹር። እና ይሄ ለዛ ለትዕይንተ ህዝቡም ሆነ ከዛ በኋላ ሊኖር ይችላል ተብሎ ለታሰበው የተሻጋሪ የልሂቃን ግንኙነት አገዛዙ የሰጠው ምላሽ የጫሩብህን ሀሳቦች ፕላስ ቅድም ያነሳነውንም ነገር አብሮ ደርብ አስተያየት እንድሰጥበት ነው ጌታቸው። መልካም አመሰግናለሁ ቴዲ።
ለምን ተሸበረ? አሁን ሁለቱም ይልቃልም ጅሬኛም ያሉት እንዳለ ሆኖ ይህ አገዛዝ ምናልባት ከበፊት አገዛዞች ለየት ባለ መልኩ በግልጽ እና በቀጥተኛ መንገድ አንድን ህዝብ ጠላት፣ የሌላ ህዝብ ጠላት አድርጎ ፍሬም ያደረገ ነው። ታስታውሳላችሁ የትግራዩ ጄኖሳይድ ጦርነት ጊዜ የአገዛዙ ዋና ቁንጮ ከሚባሉት አገኘሁ ተሻገር ወጥቶ የህዝብ የአማራ ህዝብ ጠላት ነው፣ የኢትዮጵያ ህዝብ ጠላት ነው ብሎ በፕራይም ታይም በስቴት ሚዲያ የተናገረ ነው። ዋናው አብይ አህመድ ራሱ ሳይቀር ታስታውሳላችሁ ከጦርነቱ ወደ አማራ ክልል በገባበት ወቅት ያው ምንድን ነው ያለው? አሁን ሰራዊቱ መከላከያ ሰራዊት ማለት ነው ወደ ደጀን ወደሆነ ህዝቡ ነው የመጣው ነው ያለው። አሁን እንደምንማረው እንደምንረዳው ደግሞ ከታየ ደንደዓ የተነገረን እነ ሚልኬሳ የተናገሩት አቶ ልደቱ የተናገሩት ደግሞ በዛ ወቅት ሳይቀር ይህን በሚዲያ በሚልበት ወቅት ግን ወደ አማራ ክልል እንዲገቡ ያደረኳቸው ሆን ብዬ ነው ብሎ ያው በ2500 ሰው በተገኘበት በኦሮሚያ ጨፌ ኦሮሚያ እንደተናገረ አሁን ያው ተነግሮናል። ስለዚህ ይህ መገናኘቱ መድረኩ በአብሮነትና በርዕዮት ሚዲያ የተደረገው መገናኘት ቅድም እንዳሉት ሁለቱም እንዳሉት በጣም ከሰራበት ውጤት አመጣውበት ካለበት መንገድ ወደኋላ የሚመልስ ነው እና የህልውና ትግል እንዴት ይቀናጅ ነው የሚለው ርዕሱ። እሱ የህልውና ጥያቄ ስለሆነበት ነው። በቃ የህልውና ጥያቄው ለህልውና የሰራው ህዝብ ከህዝብ ጋር በማጋጨት እነዚህ የፖለቲካ ኃይሎች እንዳይገናኙ ብቻ አይደለም። በነገራችን ላይ አንድ በአንድ ተራ በተራ ከባህር ዳር እስከ መቀሌ እስከ አዲስ አበባ ሁሉም ጋር እዛ ያሉት የፖለቲካ ኃይሎች ራሱ በጊዜ ብዛት አንድ በአንድ እንዲለያዩ እያደረገ ነው የመጣው። ስለዚህ መቼም የማይመለስ መቼም የማይመጣ ነገር ጨርሻለሁ ብሎ ቁጭ ባለበት በተረጋጋበት እውነት ለመናገር ደግሞ እሱ ብቻ ሳይሆን ሌላውም አካል ከአሁን በኋላ በራሴ ሳጥን በራሴ ዙሪያ በራሴ ምህዋር ብቻ ነው ያው ምሰራው ብሎ በተቀመጠበት ሰዓት ነው ይሄ ትዕይንተ ህዝብ የመጣው እና ቢሸበር ማለት በቃ እኛም ለህልውና ነው የተገናኘ ነው ወይም ሰው የተገናኘው እሱም ለህልውናው ነው ያው የሁሉ መሸበር የተፈጠረበት በዛ መልኩ ነው የማየው። ይሄ ደግሞ ከፖለቲካ ኃይሎች ብቻ ሳይሆን ወደ ልሂቃኑ ሊሄድ ነው እየሄደ ነው። ሚዲያዎች አሁን በአብዛኛው በጎንዮሽ ቶክስ ላይ ነበር የሚባትሉት። በአብዛኛው አንዱን ያው አንዱን ኢላማ በማድረግ ነበር የሄዱ የነበሩት ሚዲያዎች በአንድ ጊዜ በተመሳሳይ ሰዓት በብዛት ያው ስላስተላለፉት ይሄ ሽብር ባይፈጥር ነው እንጂ የሚገርመው ሽብር መፍጠሩ የሚገርም አይደለም። እና ለዛም ነው ጠቅላይ ሚኒስትሩ በሚታይ መልኩ የፊቱ ገጽ በቃ በግልጽ በሚያሳብቅ መልኩ ነው ብስጭትም ንዴትም ፍርሃትም በሚነበበት መልኩ ነው ግብረ መልስ የሰጠው በፓርላማ ማለት ነው። እና እዚህ ላይ ላቆመው ግን ወደኋላ ወደ ዝርዝር ስንመጣ ምናልባት ያለፈውንም የወደፊቱንም በማቀናጀት ያው መነጋገር የምንችል ይመስለኛል። ለምሳሌ አንዲት ነገር ብትጨምር ወዳለሁኝ እና ሌሎቻችሁ ማስተያየት ብትሰጡኝ በጣም ደስ ይለኛል። አንዲት በጣም ኢንትረስቲንግ ፍሬዝ ተጠቅሟል እዛ ላይ ልብ ብላችሁ ከሆነ በድረገጽ እስከሆነ ድረስ ችግር የለውም ይላል። ማለት በህግ የተቀመጠ የዜጎች ሀሳባቸውን የመግለጽ ነፃነት ብሎ ነገር በህግ መቀመጡ ኖሚናሊ እንኳ ሁሉም በተረሳበት መንገድ በይፋ በድረገጽ እስከሆነ ድረስ ችግር የለውም ብሏል። ይሄ ማለት በአደባባይ ሰልፍ ማድረግ አትችሉም ብሎ ተናግሯልና ብዙ ኖቲስ የተደረገ አይመስልም። ያ እሱ ላይ የምትለው ነገር ካለ? በነገራችን ላይ አሁን ለምሳሌ ምንም ችግር የለውም ሲል በጣም ችግር ነው እያለ እኮ ነው። ለምንድን ነው መሰለ
አንዱ በዛ ሰዓት የወሰዳቸው እርምጃዎች ምንድን ናቸው? ቅድም የተናገርከው በአገዛዙ ካድሬዎች ወዲያው በዘመቻ መልክ የወጡበት ነው። በዕለቱ ግን ጠቅላይ ሚኒስትሩ 4ኛ ነው የሆነ ክፍል የራሱ ቃለመጠይቅ ኮሪዮግራፍድ የሆነ ቃለመጠይቅ የሚያስተላልፍበት ቀን ነው አስበው። በዛ ሰዓት እኔ ይቅርብኝ ብሎ ማለት ነው ኢንተርኔቱን ስለው ከማድረግ ጀምሮ ዩቲዩብ ሊንኮች እንዳይሰሩ ከማድረግ ጀምሮ እኮ አድርጎታል የዛን ቀን እና ምንም ችግር የለውም ሳይሆን በጣም ችግር ነው እያለ ያለው አንድ። ሁለተኛ ደግሞ የቴክኖሎጂው ምንድነው ጥሩነቱ የሰጠው እድል አስበው አሁን በየቦታው እንኳን ቢደረግ በአካል ቢደረግ ኖሮ የነገር ዘገባዎች ምናምኖች ነው የሚቀርቡት። ይሄ በተመሳሳይ ሰዓት በተለይ ያኛውን ብትከፍት እሱን ነው የሚያስተላልፈው፣ ያኛውን ብትከፍት እሱን ነው የሚያስተላልፈው። ያኛው ለወትሮ ምን እያሉ ይሆን እያልክ የምታያቸውም በሙሉ የሚያስተላልፉት ያው ነገር ነው። ስለዚህ ይሄ እንዲያው ምንድነው እያለ ያለው በሱ ቤት ብልጥ መሆኑም ሊሆን ይችላል። ይሄ ነገር በዚህ መልኩ እንዳይቀጥልም ከማድረግ አንጻር ሊሆን ይችላል። በቃ በማጣጣል ነገር ግን መቀጠል ያለበት እኔ በአካል የትም ይደረግ ይሄ በበይነመረብ የሚደረገው መቀጠል እንዳለበት የሚሰጠው ልዩ እድልም ስላለ ማለት ነው። እና ያ ነው አንድ። ሁለተኛ ደግሞ ከዚህ ጋር ተያይዞ የአገዛዙ ሰዎች ያው በሙሉ ከአንድ ምንጭ ነው የሚመጣው፣ ግን እነሱም እንደ በንጉሱ ፊት ሞገስ ከማግኘት በለው አንጻር ነው ሲፎካከሩበት የነበረው። ይህንን ያው ከማጣጣል አንጻር አንዳንዱ በጣም በሚገርም በሚያሳፍር መልኩ ይልቃል እንዳለው ማለት እንኳን ለአቅመ መንግስት በቃ ዝም ብሎ በተራ ሰውነት ደረጃ በተራ አዳልት ደረጃ በዚህ ደረጃ ማለት አለባቸው ወይ ምናምን ብለህ አንተ በእነሱ ፋንታ እስክትሳቀቅላቸው ድረስ ነው የሄዱበት። ይሄ ግን ዋናው መልእክቱ እኔ ይህንን ላስተባበራችሁ ወደፊትም ለምታስተባብሩ ሰዎች ጥሩ ግብአት ምናልባት ጅማሬ የማይመስል ግን ጅማሬው እንደዚህ ካደረገው ምናልባት ቅድም እንደተባለው በደንብ ተጠናክሮ በነገራችን ላይ አንዱ ትልቁ ነገር ከፓርላማ ንግግር ጋር አያይዤ ማለት የምፈልገው ቴዲ አንዱ ቅርጹ ራሱ አሁን የተሳተፉት አካላት ንግግር ያደረጉት የሚወክሉትም አካላት ራሳቸውን ሆኖ ነው የመጡት። አንዱ ሊውጥ አልመጣም እዛ መስፈርቱም ላይ ስለነበረ አንዱ ማለት ነው። ይሄ ደግሞ ያሸብራል መንግስትን። ለምን ሲሰራ የቆየው አንዱን እንዲውጥ ከዛ ደግሞ በሌላ በጀርባ ሄዶ ደግሞ ያኛው እንዲውጥ። ስለዚህ ጊዜም ሪሶርስም ሁሉ ነገር እንዲጠፋ ይፈልግ የነበረው ከሱ በራቀ መልኩ አንዱ እንዲያጠፋ ነበር ሲያደርግ የነበረው። እዚህ ጋር ደግሞ እያንዳንዱ ራሱን ሆኖ ግን በዝቅተኛ መስፈርት ህልውናዬ አደጋ ላይ ነው፣ በጦርነት ምክንያት፣ በአገዛዙ ምክንያት፣ በሰላም እጦት ምክንያት ህልውናዬ አደጋ ላይ ነው። የዚህ ሁላ ምንጭ ደግሞ ራሱ 4 ኪሎ ቢሆንም እንኳን 4 ኪሎም እዚህ ላይ ሀሳብ አለኝ ካለ ይምጣ ብሎ የተዘጋጀ መድረክ ስለነበረ በሁሉም መስፈርት ከዝግጅቱ እስከ አካሄዱ እስከ የምድረካው አሸባሪ ሆኖ ተገኝቷል። እንግዲህ ለ4 ኪሎ እሺ ይልቃልም ጅሬኛም እዚሁ ላይ አስተያየት ትሰጣላችሁ። ማለት በተለይ ይልቃል ወደ ፋኖ አተኩረን የህልውና ትግል እንዴት ይቀናጅ ስለሆነ እያልን ያለ ነው። ባጭሩ እንደው ያሉህን መረጃዎች ብታካፍለን ወዳለሁኝ። በአገዛዙ በኩል ምንድነው ዘመቻ ማዕበል ነው ምናምን ተብሎ የተከፈተ እንቅስቃሴ ነበረ እና አንድ ጊዜ ያጋራሁት ጽሁፍ ነበረ ፌስቡክ ላይ ብርሃኑ ነጋ የነጻነት ጎህ ሲቀድ መጽሐፍ ገጽ 564 ላይ በጥሩ ሁኔታ የተመገበ በጥሩ ሁኔታ ስንቅና ትጥቅ የሚያገኝ የመንግስት ወታደር በተጋዳዮች ሊሸነፍ የሚችልበት ምክንያት ተጋዳዮቹ የህዝብ ድጋፍ ያላቸው ከሆነ ነው እና ይሄንን የኢህአዴግ መሪዎች እንዴት ማየት እንዳልቻሉ ይገርመኛል ብሎ ነበረ። ብርሃኑ ይሄንን አሁን ለአገዛዙ ሰዎች የራሱን መጽሐፍ ጠቅሶ ምክር ይሰጣል ወይ የሚል ጥያቄ ጠይቄ ነበርና አሁን ያ የአገዛዙ ሊያካሄድ የሞከረው ነገር
የፈጠረው አዲስ ነገር አለ ወይ የምታውቀው ነገር? አንድ ቀጥሎ ያለውን ጥያቄ ለመጠየቅ እንዲመች ነው የማነሳው። ይሄንን ቀጥሎ ያለው ጥያቄ የዚህ አሁን ሪሊ አገዛዙ የጋራ የህልውና አደጋ መሆኑን ኮንሰንሰስ መፈጠር ጀምሯል ማለት ትችላላችሁ የሚል ጥያቄ መጠየቅ ወዳለሁ። ግን መጀመሪያ መሬት ላይ ስላለው ሁኔታ ሁለታችሁም ልትነግሩኝ ፈልጌ ነው። መጀመሪያ ይልቃል፣ እስቲ የምታውቀውን ያክል አሁን መሬት ላይ ስላለው የፋኖ እንቅስቃሴ የተወሰነ ነገር ነገር። አመሰግናለሁ ቴዲ። እንግዲህ ቀደም በመግቢያችን ላይም ጅሬኛ የተናገረው አንድ እንደው ማስተካከያ የሚያስፈልገው የሚመስለኝ የፋኖን እንቅስቃሴ የተጀመረበትን ጊዜ ከፕሪቶሪያው ስምምነት በኋላ እና ከዛ በኋላ መንግስት የገባውን ቃል ባለማክበሩ የተነሳ የሚመስል አይነት አስተያየት የሰጠ ይመስለኛል ካልተሳሳትኩ። ነገር ግን የፋኖ እንቅስቃሴ የተጀመረው ቀደም ብሎ ነው። ከዛ ይቀድማል። ከመጀመሪያ ጀምሮ እኔ አሁን አንዱ የፋኖ ዋና ደጋፊ ነኝ። አማራ መደራጀት አለበት ብዬም ስጎተጉት ምንም በአገር አቀፍ ፓርቲ ውስጥ ብኖርም መጀመሪያ ጀምሬ ይሄ የለውጥ ንቅናቄ መምጣት ጀምሮ በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎችን አሰላለፍና የቅራኔውን ሁኔታ በመሰረቱ ገነዘብ ስለነበረ መፍትሄም ሊያገኝ የሚችለው ድርድሮችም ሊኖሩ የሚችሉት በዛ መሰረት የሚሆኑ ነገሮች ገና እንዳላለቁና ወደ ሲቪክ ናሽናሊዝምም እንዳልገባን ወደ አጠቃላይ ዲሞክራሲ የሚለውም ምንም አይነት ይዘት የኖረው የዲሞክራሲው አይነትም ሆነ የምንከተለው ርዕዮተ ዓለም ምንም ይሁን ገና በአገር ደረጃ የምንነጋገራቸውና ያልፈታናቸው ቅራኔዎች ስላሉ በተደጋጋሚ እነዚህ ውይይት የሚጠይቁ ነገሮች ስላሉ ገና መደራጀትን የሚጠይቅ ነገር እንዳለ ስገፋ ነበር። ቴዲም እዚህ ሀገር አሜሪካን ሀገር ሰውየው በመጣ ጊዜ የጠየቃቸው ጥያቄዎች እንዳሉ ነው ማለት ነውና እነዛ ጥያቄዎች እንዳሉ ነው። በአማራ በኩል ወጣቶች መደራጀት፣ በማህበር መሆን፣ መንቃት ቀደም ብሎ የተጀመረ ነገር ነበረ። በኋላ ላይ ግን በለየለት ሁኔታ በመንግስት በመታወቋቸው ዜጎች አዲስ አበባ እንዳይገቡ ተከለከሉ። በየቦታው ሰው ይታረዳል፣ በጅምላ ይቀበራል። ለነዛ ጥያቄዎች ሁሉ በሰላማዊ ሰልፍ ይጠየቃል። ያንን ሁሉ ነገር መንግስት ጆሮ ዳባ ልበስ ብሎ ጭራሽ እንደውም ይሄን ጩኸት እናውቀዋለን እያለ ማለት ጀመረና በዛ ደረጃ ወጣቶች እንግዲህ የቦታው መንግስት ያስጥለናል ብለን ስንል ለሚሞቱ ሰዎች እውቅናም የማይሰጥ መግለጫም የማያወጣ አጥፊዎችንም ተጠያቂ የማያደርግ ህግና ስርዓትን የሚያስከብር ካልሆነ ይሄ የህልውና ጉዳይና በየጅምላ መቀበርና መገደል ምንድነው አስተዳደራዊ ከሆነ ነገርና ከመብት መጣስ አልፎ ዋና የህልውና ጥያቄ ሆኗል ብሎ ወጣቶች በፋንነት በየቦታው መደራጀት ከጀመሩ ቀደም ብለው ነው። በኋላ ላይ እንግዲህ ያኛው እንደ ኢሚዲየት ኮዝ ነው የመጣው የፕሪቶሪያ ስምምነት የሚመስለኝ። በከፊል አንተም የተረዳው የሚመስለኝ መንግስት የዛኛውን የሰሜኑን ጫፍ ስላደቀኩኝ አሁን ደግሞ ቀጥሎ ያለው ጠጋ ብሎ ያለው ጎረቤቱ እሱን ነው ማድረግ ያለብኝ ብሎ ትጥቅ አስፈታለሁ ብሎ አዋጅ አውጆ የተከፈለው መስዋዕትነት ይከፈላል ብሎ በይፋ ጦር ሰራዊትን አሰማርቶ መንግስት ነው ወረራ የፈጸመው። ከዛ በኋላ እንግዲህ ሁሉም የህብረተሰብ ክፍል በፊትም ንቃት የነበራቸው ከዛም በኋላ ራሱን ለመከላከል ሁሉም የህብረተሰብ ክፍል ሙያ ሳይለይ እድሜ ሳይለይ ጾታ ሳይለይ በሙሉ የአማራ ህዝብ የሆነ ሁሉ በየአካባቢው እየተደራጀ በፋኖነት መንቀሳቀስ ጀመረ ማለት ነው። እና ከዛ ነው እንግዲህ አደረጃጀቱን እያሳደገ ወደዚህ የመጣው። ስለዚህ ምን ለማለት ፈልጌ ነው እንደ ኢሚዲየት ኮዙ ነው የፕሪቶሪያው ስምምነት ከተፈረመ በኋላ መንግስት ሁለተኛ ዙር ጥቃቱን ወደ አማራ ክልል አደረገ እንጂ የአማራ ክልል በፕሪቶሪያ ስምምነት አኩርፎ እንቅስቃሴ አልጀመረም። ነገር ግን በዛ ደረጃ ትጥቅ ማስፈታትንም ሆነ የፕሪቶሪያ ስምምነትም ባለቀበት ሁኔታ በመንግስት በኩል ቅር ተሰኝተው የመንግስት ደጋፊ የነበሩ ሰዎች ሁሉ ከዛ የወረዱ ብዙ ኃይሎች አሉ። ምንም ጥያቄ የለውና የፋኖን እንቅስቃሴም የደገፉ ግን የፋኖ መሰረታዊ እንቅስቃሴ ከፕሪቶሪያ ስምምነት ጋር በፍጹም ምንም አይነት ግንኙነት የለውም የሚለውን መያዝ ያስፈልጋል። እንደው ይሄን ረዘም አድርጌ ሄድኩበት ጀረኛ ያንተ ሐሳብ ብቻ ሳይሆን በኢንተርናሽናል ኮሚኒቲው አካባቢም የአማራ ያኮረፈው ከፕሪቶሪያ ስምምነት በኋላ ነው የሚል በጣም የተንሸዋረረና መስመር የለቀቀ አስተያየት ስላለው ነው። መሰረታዊ የሆነ አማራ ጥያቄ አለው። አንዳንዶቻችን እንደውም የፕሪቶሪያ ስምምነት መደረጉን ቢያንስ ተኩስ መቆሙን ስንደግፍ የነበር፣ በሌላ ወገን ግን ጦርነቱን መደረጉን በአብዛኛው የጦርነቱ ሙሉ የማይታወቅ እንደሆነ መጨረሻው ከዛም በኋላ
ውጤቱን በእንደዚህ ደረጃ ሊያልቅ ወጣቶች ማለቅ የለባቸውም ብለን በንግግር ማለቅ አለብን ብለን የምንጮህ ሰዎች ነን አሁን በዚህ ውስጥ ያለኖችና ከፕሪቶሪያ ስምምነት ጋር የፋኖ እንቅስቃሴ በብዙ አይገናኝም እንደ ኢሚዲየት ኮዝ ይሆናል እንጂ ያንን ካልን በኋላ መሬት ላይ ያለው ምን ይመስላል ነው በነገራችን ላይ ልካል አንድ ፋይዳ ይሄ ነው መቀባበል ሀሳብ መለዋወጥ መገነዛዘብ ስለሆነ መነሳቱ ጥሩ ነገር ነው ቀጥል እና የፋኖ እንቅስቃሴ ምን ይመስላል ብለህ ካልከኝ እንግዲህ ከራሱ መጀመሪያ ከሄደበት ጥያቄ ጀምረን ብንነሳ ትጥቅ አስፈታለሁ የአማራን ክልልና ሰላምና ደህንነትን በዛ ደረጃ አስከብራለሁ ስለዚህ የትጥቅ ማስፈታት እንቅስቃሴ አድርጎ ነው የተከፈለው መስዋዕትነት የገባው ነገር ግን አሁን 2 ዓመት አልፎት መንግስትም እኔ አልሞትኩም አለው 4 ኪሎን መድረስ አትችሉም አታሸንፉኝም የሚል ነው እንጂ ትጥቅ ማስፈታት የሚለው ንግግር አብቅቷል ማለት ነው እንደውም ከዛም በኋላ በተለያየ መንገድ አማራን እርስ በርሱም ለማጋደል በሚመስል መልኩ ማስታጠቅን እንደገና ሚሊታራይዜሽን የሚለውን ነገር እንደዋና ኢሚዲየት ኮዝም አድርጎ ቀደም አንተ እንደጠቀስከው የገባው ከትግራይና ከፌደራል መንግስቱ ጦርነት ጋራ በተያያዘ አማራ በሰፊው ታጥቋል ሚሊታራይዝድ ሆኗል ስለዚህ ይሄን ማህበረሰብ በቀናነት እንኳን ብንረዳው ዲሚሊታራይዝድ አደርጋለሁ ትጥቅ ማስፈታና ሞኖፖሊ ኦፍ ቫዮለንስ ሚንስ ኦፍ ቫዮለንስ በመንግስት ቁጥጥር ስር መሆን ስላለበት ያን አደርጋለሁ ነበር እንግዲህ አነሳሱ አሁን በመናየው ደረጃ ከ2 ዓመት በኋላ መንግስትም ስትራቴጂውን ቀይሮ ዲሚሊታራይዜሽን መሆኑና ህዝብን ከጦርነት ማውጣት መሆኑ ቀርቶ ጦርነት ዋና የለት በለት ዜና ሆኖ ሚሊሻ ሰለጠን ወታደር አሰለጠን ይሄን አደረግን እያለ አማራ ክልልን መልሶ እርስ በራሱ ለማዋጋት የአማራ ሚሊሻ የአማራ ልዩ ኃይል የአማራ አድማ ብተና እያለ የበለጠ ማስታጠቅና አማራን ትጥቅ አስፈታለሁ ቢልም ለራሱ ወገንም እንኳን ቢሆን ማስታጠቅን ይዟል ስለዚህ ስትራቴጂካሊ ፋንዳሜንታሊ ፌል አድርጓል በመሰረቱ ጥያቄው ከዛ ደግሞ የፋኖን እንቅስቃሴ ያየህ እንደሆነ በየቦታው በብዙ ደረጃ እየታጠቀ መጀመሪያ በሰፊው በዝሮ የነበረው እንቅስቃሴ አደረጃጀቱ ያደገ አመለካከታቸውን ቅርጽ ያደረጉ ለምን እንደሚታገሉ የህዝብ ግንኙነታቸውን መልክ ያስያዙ እና በእያንዳንዱ የጦር ሜዳ ውስጥ ደግሞ የምናየው ነገር እንደምታዩት እየተማረከ የመከላከያ የሚባለው የኢትዮጵያን መከላከያ ሰራዊት ድሮ በገጽታችን የነበረው ሁኔታ እንኳን በሚያዋርድና ምንም አይነት ትሬኒንግ የሌላቸው ራሳቸውን መግለጽ የማይችሉ ወጣቶችን ሁሉ ከየቦታው ያፈሰ እየወሰደ በምርኮ እንዴት ይሆኑ እየተዝረከረከ እንደሆነ በእያንዳንዱ አውደውጊያ የምናየው ነገር ነው በአጠቃላይ ግን የፋኖ እንቅስቃሴ ትጥቅ ለማስፈታት ብሎ መንግስት የሄደ ሰው በክፍለ ጦሮችና በአርሚዎችና በዞች አደረጃጀት ያደገ ያም ደግሞ ወደ አንድ እየመጣና ቦቶም አፕ መዋቅሩ ያደገ በትክክል ከዛም አልፎ ደግሞ ከሌሎች የህብረተሰብ ክፍሎች ጋር ስለመስራትና ተገናኙብኝ እየተባለ አሁንም ለአሜሪካ መንግስት የጻፈውን ደብዳቤ አይቻለሁ እና ከፋኖ ጋር የትግራይ ኃይሎች ኦሮሞዎች ነው ከኤርትራ ጋር ሊወጉኝ ነው መንግስት ሊጥሉ በክረምት ሊመጡ ነው የሚል ሆኗልና ናሬቲቭም ተቀይሯል በተግባር እንቅስቃሴውም ተቀይሯል ስትራቴጂውን ፌል አድርጎ መልሶ ሌላ ስትራቴጂ ውስጥ ገብቷልና ቴዲ በብዙ መንገድ ሌላ ዓለም ላይ ነው ያለነው ማለት ነው እሺ እዚህ ላይ ጅሬኛም ወይለም በተመለከተ የሚሰጡ አስተያየቶች ስላሉ በአሁኑ ወቅት የኦሮሞ ነጻነት ሰራዊት እንቅስቃሴ ምን ላይ እንዳለ ባጭሩ ከነገርከም በኋላ የናሬቲቭ ኮንሰንሰስ ለምሳሌ አገዛዙ የጋራ የህልውና አደጋ ነው የሚለው ነገር ሪሊ መፈጠር ጀምሯል ትላለህ ወይ ያ ይታያል ወይ ይሄ በጎንዮሽ የነበረውን ገደል አጥብቦ ማናቸውንም ሌላ ጥያቄ መጠየቅ የምንችለው እኮ ከኖርን ቀጥሎ ነው ይሄ አገዛዝ ደግሞ የሁላችንም የጋራና የተናጠል የመኖር ስጋት ነው እንደ ህብረተሰብና እንደ ግለሰብ የመቀጠላችን ስጋት ነው የሚል መረዳት በስካሁን ድረስ ከተካሄደው የፈረቃም ሆነ በጋራ ባንድ ላይ በተደረገ ፍጅት ምክንያት የተጀመረ አይነት መፈጠር የጀመረ አይነት ግንዛቤ ይታያል ወይ ልልህ ነው በሱን ጀምርና ያኛውን መሬት ላይ ያለውን እንቅስቃሴ በተመለከተም እነዚህ አጋጣሚዎች አንዱ ሁኔታዎችን በትክክል አሰስ ለማድረግ መረጃ የሚገኝባቸው መድረኮች ስለሆኑ እነዚህም
ኦኤል አሁን ስላለበት ደረጃም የተወሰነ ነገር ብትነግረን ደስ ይለኛል። ግን ከሱ ቀጥሎ ያ የሚፈልገው ግንዛቤ መፈጠር የጀመረ ይመስልሃል ወይ? አዎ፣ መጀመሪያ ኢንጂነር ይልቃል ያለው ነገር ላይ አንዳንድ ነገሮች ልበል። የተጀመረው አላልኩም፣ የተፋፋመው፣ የጠነከረው፣ የበረታው ማለት ነው። ያ ደግሞ እውነት ነው። አንድ የትጥቅ ትግል እንዲደረጅ፣ እንዲጠነክር፣ እንዲበረታ አጋጣሚዎች የሚፈጥሩት ነገር አለ። ያው እውነቱን መነጋገር ይኖርብናል፣ ጀስት ፋክት ስለሆነ ማለት ነው። ወደ ትግራይ ሲዘመት የፋኖ ኃይል ዘምቷል። በጊዜ የነበረ ጉዳይ ስለነበር ከዚያም ያገኛቸው የትጥቅ እንትኖች አሉ። አብይ ጋር ሆነው ይሄ እንትን የለውም፣ ጥርጥር የለውም። ያ አጋጣሚ የፋኖን ጥንካሬ ጡንቻ ገንብቶታል። ምንም እንትን የለውም። የተጀመረው ከዚያ በፊት ነው። ትክክል፣ ጥያቄ የለውም። ግን ወደ ትግራይ ሲዘመት አብይም ለራሱ ሲል ፖለቲካል አላያንስ ፈጥረዋል። ከዚያ በኋላ ያገኙትን የትጥቅም አደረጃጀትም የሰውም ኃይል ሁሉንም ለማክሰም ነው የፈለገው እሱ። አክቹዋሊ ፋኖ ወይም ደግሞ የአማራ ኃይል ወይም ደግሞ እዛ አካባቢ ተሰብስበው ያለ ሲናገሩ የነበሩ ነገሮች አሉ። እዳው ገብስ ነው ወይም ሌላው ገብስ ነው፣ ፊት ለፊት ላይ ያለው አረፋ ነው ምናምን። ከዚህ ማደግ መቻል አለብን። እኔ እውነቴን ነው የምላችሁ፣ የሰለጠነ ፖለቲካ ማራመድ አስፈላጊ ነው። አንድን ህዝብ አግዝፈህ ሌላውን አሳንሰህ ሀገር መገንባት አትችልም። የጋራ የሆነ ነገር ሊኖረን ይገባል ነው። የአብይም ችግር ይኸው ነው። የአብይ ችግር ምንድን ነው? የቆመባቸው መሰረቶች እድሜ ያላቸው አይደሉም። አንደኛው መሰረት ወታደርና ደህንነት ነው። ያንን ከተቆጣጠርኩኝ ሌላው ምንም ችግር የለም የሚል ነው። ሁለተኛው መሰረት ፕሮፓጋንዳ ነው እና ኢንፎርሜሽን ኮንትሮል አድርጎ ናሬሽን ኮንትሮል አድርጌ መሄድ እችላለሁ ነው። ሶስተኛው መከፋፈል ነው። እነሱ ካልተስማሙ እኔ ጠንካራ ሆኜ እኖራለሁ፣ እነሱን እያጋጨው እኖራለሁ። አራተኛው በሰላማዊ መንገድ የሚንቀሳቀሱ ኃይላትን እንዳይንቀሳቀሱ መፈናፈኛ ማሳጣት ነው። አምስተኛው የእምነት የታሪካዊ የሆኑ ሲምቦሎችን የመጠቀም። ስድስተኛው ኢኮኖሚውን ኮንትሮል የማድረግ። ሰባተኛው ደግሞ ዊክ የሆነ ወይም ደግሞ ደካማ ዲሞክራቲክ ፓርላማ እና የሚሉትን ነገሮች መቆጣጠር ነው። የዲሞክራቲክ ኢንስቲትዩሽንስ በዚህ መልኩ ነው የሚኖረው። ይሄንን ሁኔታ መቀየር ደግሞ የምንችለው የፖለቲካ ኤሊት ተሰባስቦ እውነት ላይ የተመሰረተ ለሁላችንም የሚበጅ ለሁላችንም የሚሰራ ዲሞክራቲክ ኢንስቲትዩሽኑንም ሴኩሪቲ ሴክተሩንም ሚዲያውንም ዜጎች እንዴት መታነጽ እንዳለባቸው የጋራ የሆነ ነገር ሲኖረን ነው። ታሪክ አለ። ምን መሰለህ ጅሬኛ፣ አሁን ሳይድ ትራክት እንዳንሆን የተስማማችሁበት ነገር አለ። ለምሳሌ ቅድምም አስተውየዋለሁ የተፋፋመው የሚል ነገር አንስተሃል። ሰው በአንድ የትጥቅ ትግል እንቅስቃሴ ውስጥ የተለያየ ጊዜያቱ በምዕራፍ ተከፍለው ይተነተናሉ እና ሰው የተፋፋመበት ጊዜ
የበለጠ በህዝብ ዘንድ ወደ ተጨባጭ ተግባር የገባበት ሰፊ እንቅስቃሴ የተደረገበት ጊዜ ያ ነው ቢባል ስህተት አይደለም። አምሹር ይልቃልም ይህንን ከዚህ አስተያየት የተለየ የሚኖረው አይመስለኝም። ሁለተኛ ያነሳኸው ነገር አሁን እያወራን ያለ ነው የአንድ ህብረተሰብን ኢንታየር እንቅስቃሴ ሳይሆን እንደ አደረጃጀት ኦኤልኤ ወይም ፋኖን የሚመለከት ስለሆነ ቀደም ሲል ያልካቸው አስተያየቶች በአደረጃጀት ደረጃ በፋኖ የተንጸባረቁ አይመስለኝም። እዚህም እዛም የተለያዩ አስተያየቶች ተሰጥተው ሊሆን ይችላል። ልክ ስለ ኦኤልኤ ስንናገር ስለ ኦሮሞ ነጻነት ሰራዊት እንጂ በአጠቃላይ የኦሮሞ ፖለቲካ እንቅስቃሴን እያየን እንዳይደለ ሁሉ ፋኖን በተመለከተ ስንናገርም ያንኑ እንቅስቃሴ አስመልክቶ ስለሆነ እየተናገርን ያለ ነው። ሌሎች ቦታዎች የተንጸባረቁ አስተያየቶችን ወደ አደረጃጀቱ እንዳናስጠጋቸው ብዬ ነው። ግን አሁን ወደ ተገናኘንበት ጉዳይ በለጠ እንድናተኩር ትልልቆቹን ነገሮች ማየት ስለሆነ አንዱ አይደለ ሰሞኑን በስፋት እያነሳነ ያለ ነውና አገዛዙንም በጣም አሸብሮታል እያልን ያለ ነው። ሰው ልዩነት እንደሌለው ስለማያውቅ ሳይሆን የአገዛዙ በዛ መንገድ በስልጣን ከቀጠለ በሚደቅነው የህልውና አደጋ እነዛ አጨቃጫቂ የሚባሉት ነገሮች ትርጉም አልባ ወደ መሆን እየወረዱ የመሆናቸው ነገር ስለሆነ ወደዛ እንድናተኩር ብዬ ነው። አሁን ቅድም ያልኳት ያነሳኋቸው ነገሮች ነበሩ የዚህ ግንዛቤን በተመለከተ ሲሆን አንዱ በአሁኑ ወቅት የኦሮሞ ነጻነት ስለሚገኝበት ደረጃ ባጭሩ ንገረንና አሁን የምታየው ኮንሰንሰስ እየተፈጠረ ያለ ይመስልሃል ወይ? ማለት የሁሉም የጋራና የተናጠለ የህልውና ስጋት አገዛዝ ነው የሚል መረዳት እየተፈጠረ ያለ ይመስልሃል ወይስ ገና ሊጀመር ያለ ነው? እነሱን በተመለከተ አጭር አስተያየት። የኦሮሞ ነጻነት ሰራዊት እንቅስቃሴ ባለፉት 7 ዓመታት ኢንክሪመንታል እያደገ እየጎለበተ ከትናንት ወዲያ ያው እርምጃ እየወሰደ እየማረከ መሳሪያዎችም እያገኘ እየጠነከረ ነው። አገዛዙ በ2 ወር ጨርሳለሁ፣ በዚህን ያህል ወር ጨርሳለሁ፣ ኦሮሚያና አማራ ክልል አካባቢ ላይ በዚህን ያህል ጊዜ አጠናቅቄ ወደ ሰሜን ዘምታለሁ የሚል ናሬቲቭ አለው። ያ ነው ብሔር ተሻጋሪ የሆኑ ናሬቲቮች መፈጠር የጀመሩ ይመስለኛል። ቅድም እንዳነሳችሁት የህልውና ጉዳይ ነው። መንግስት በሌለበት ሀገር ማለት መንግስት አለ ብሎ መናገር ከባድ ነው የሚሆነው። አሁን የኢትዮጵያ ድንበር የቱ ጋ ነው ብለን ብንጠይቅ ዛሬ ከባድ ነው። ክፍት ነው በሁሉም በኩል ማለት ይቻላል። ክፍት ነው። አብይ እሱ አካባቢ ላይ ትሬቱ እሱ ጋር እስኪደርስ ድረስ እየጠበቀ ያለ ነው የሚመስለው። ስለዚህ ህብረተሰቡ የሚጠብቀው ወታደር የለውም። እሱን የሚጨቁነው ወይም ደግሞ በደል የሚያደርስበት ለአንድ የፖለቲካ ፓርቲ ተአማኝ ሆኖ ህብረተሰቡን ከመግደል ከመበዝበዝ ባለፈ ሌላ ስራ የለውም ማለት ነው። አብይ እኮ ከዚህን ያህል ገንዘብ በላይ ካገኛችሁ ውሰዱና ምንድነው ሰራዊቱን አደራጁበት ብሎ የተናገረበት ሁኔታ ነው ያለው ማለት ነው። በኢኮኖሚውም እንደዚሁ የሐኪሞች ትልቅ የደሞዝ ያላቸው ሰዎች የምንበላው አጣን የሚሉበት ደረጃ ላይ ደርሰዋል። በተናጠል ደግሞ የነጻነት ተፋላሚዎች እየተዘመተባቸው በድሮን እየተመቱ ማህበረሰቡ በድሮን እየተቀጠቀጠ የህልውና ጥያቄ ነው የሚባለው ትክክል ነው ማለት ፊዚካሊም ሰው እየሞተ ነው። እንደገና ደግሞ ስርዓት አልበኝነቱ ሰው ወጥቶ መግባት አቅቶታል ማለት ነው። ይሄ ጉዳይ ዘላቂ ሰላም ለማምጣት ጦርነት እንዲቆም የጦርነቱ መንስኤ መንግስት ነው ብለን ስለምናምን ነው ማለት ነው። ጦርነት ታውጆብን ኢምፖዝ ተደርጎብን እንጂ እኛ ፈልገን የገባንበት ጉዳይ አይደለም። የፖለቲካ ጥያቄ በፖለቲካ አግባብ ቢመለስ ኖሮ ህዝቡ የራሱን ጉዳይ በራሱ መክሮ የራሱን መሪ መምረጥ ቢችል ኖሮ ለዚያ ደግሞ የሚያስችሉ የዲሞክራቲክ ኢንስቲትዩሽንስ ቢኖሩ ኖሮ ህዝቡ ደግሞ የመረጠው ሰው እንዲያስተዳድረው
ምንድነው የሴኩሪቲ ሴክተርስ መሪዎችን ጥበቃ ቢያደርግላቸው ኖሮ ይህን የመሰለ አዘቅት ውስጥ አይገባም ነበር። የፖለቲካ ችግር በፖለቲካ አግባብ ስላልተመለሰ ጦርነት ውስጥ ገባ። የኢኮኖሚውም ችግር ከሱ ጋር የሚገናኝ ነው በአብዛኛው። ስለዚህ ተነጋግረን ቢያንስ የጎንዮሽ ግጭቶችን አስወግደን በህዝቡ ላይ መከራ፣ ጦርነት፣ ስቃይ ያበዛውን ኃይል እንዳይደራጅ እንዲሽመደመድ የማድረግ ኃላፊነት ከሁላችንም እንደሚጠበቅ ያው መግባባት ላይ እየተደረሰ ያለ ይመስለኛል። እንዲያው መነጋገር ፕሮፌሰር ጌታቸው እዚህ ጋር አሁን እንግዲህ ቅድም እንመለስበታለን ስላልክ በዛው ማስተያየት ሰጥተህ ወደ ይልቃል ሻገራለሁኝና ሰሞኑን ቅድም ሳነሳ መግቢያችን ላይ አሁን እየተካሄዱ ያሉ ጦርነቶች አሉ። በአማራና በኦሮሚያ ክልል እየተካሄዱ ቆይተው ለጊዜው ጋብ ያሉ ጦርነቶች አሉ። ትግራይ ያለው አይነት እንደገና መልሰው ሊያገረሹ የሚችሉ በአዲስ መልኩ ሊካሄድ ይችላል ተብሎ እየተዘጋ ያለው ከኤርትራ ጋር ያለው ነገርም አለ እና ማስጠንቀቂያ ሰጥቷል በግልጽ ጦርነቱን ለመጀመር ምን ያህል ጫፍ ላይ እንደደረሰ ዘገባዎቹም ወጥተዋል። የሊደርሺፕ ዲካፒቴሽን የሚሉት በድሮን የወታደራዊና ፖለቲካዊ ባለስልጣናትን በመግደል ከመሰረቱ ጦርነቱን መቀየር ይችላለሁ አይነት ልክ መቀለን እንደ ቴሄራን የማድረግ ፍላጎት እንዳለ ተገልጿል በዘገባዎችም እኛም አንስተነው የነበረ ነገር ነው። አሁን ያሉት ጦርነቶች ሳይቋጩ የተካሄዱት ጦርነቶች የተሟላ ፖለቲካዊ መፍትሄ ሳያገኙ በአዲስ መልክ ሊቀሰቀሱ ሊያገረሽ ወይም አዲስ ጦርነት ሊለኮስ ያለበት ቦታ ላይ ነው ያለ ነው። ቅድም ያነሳሁትን ነገር ነው የምጠይቀው። አንድ በትክክል ፊል እየተደረገ ነው ወይ ሊመጣ ያለው ውድመት ይሄ ምንድነው አገዛዙ የሁሉም ህብረተሰብ ስጋት እንደሆነ እየተፈጠረ ያለ ግንዛቤ ታያለህ ወይ? ለምን አንተን ጠይቃለሁ መሰለህ። በጣም ሶሻል ሚዲያውን በተመለከተ በስፋት ትመለከታለህ፣ ፖል ታደርጋለህ፣ የሚጻፉት ነገሮችን በድረገጽህም ታስተናግዳለህ እንድ ትመለከታለህም ጨምርና ያ ግንዛቤ ሲፈጠር ታያለህ ወይ? እንድ በአዲስ መልኩ ሊከፈት የጫፍ ላይ ስለደረሰው ጦርነት ያለ አስተያየት። መልካም እንዳልነው ቅድም የትዕይንተ ህዝቡም ያሳየው ከዛ በፊትም ደጋግመን ያነሳ ነው የሐኪሞችም ጅማሮ የሚያሳየው በራሱ መጀመሩ፣ ምክንያቱም ማጀመር አይቻልም የሚል ነበር የተፈጠረው። አንዱ አገዛዞች የሚያደርጉት ነገር ተስፋ መቁረጥ፣ ሰው እንደማይቻል እንዲያምን ማድረግ ነው ትልቁ ስኬታቸው እና ያ ስለተሰበረ ብቻ እኔ ያው ከፍተኛ እርምጃ ነው ወደፊት ብዬ ነው የምወስደው። ግን በቂ ነው ወይ ካለው አሁን አገዛዙ ብዙ የሰበራቸው ነገሮች አሉ። ለምሳሌ ቅድም ጅሬኛ መሰለኝ ያነሳው በፊት ለዋላዊነት ስለሚባለው ጉዳይ መንግስታት፣ የተለያዩ መንግስታት ኢትዮጵያ ላይ ነበሩ፣ አገዛዞች ነበሩ። ምናልባት ግን የጋራ የሚያደርጋቸው ይሄ ድንበር በተመለከተ ከነ ችግራቸው ማለት ነው ከነ ማዕት ችግራቸው የጋራ ዝቅተኛ ወለል አድርገው የወሰዱ ነበሩ ብዬ መሟገት እችላለሁ። አሁን ይህ አገዛዝ ግን እዛው 4 ኪሎ አካባቢ ከ4 ኪሎ ምን ያክል ርቀት ነው እንጂ ከኢትዮጵያ ድንበር ምን ያክል ርቀት ነው የሚል ስሌቱ ውስጥም የለም፣ ስልቱ ውስጥም የለም። በተለያዩ ጊዜ በተለያዩ ሚዲያዎች ተገልጿል። የኤርትራ ኃይል ምን ያክል ቦታዎች እንደያዘ ይታወቃል። የሱዳን፣ የደቡብ ሱዳን በተለያየ መልኩ ማለት ነው ይህን ሰብሯል። ስለዚህ ምንም ቢባል ያው የማይሞቀው የማይበርደው ሆኗል። በሉዓላዊነት ጉዳይ ሰብአዊ መብት በተመለከተ ሁሉም መንግስታት እሱም የበቀለበት ያደገበት የኢህአዴግ አገዛዝ ሳይቀር እስከ መጨረሻው ማለት ነው የሰብአዊ መብት ሲጥሱ ነበረ። በቃ ምንም በሰብአዊ መብት መጠበቅ
በበጎ የሚታይ ሪከርድ የሌላቸው ናቸው ሁሉም መንግስታት። የዚህኛው ግን መጠኑንም ስፋቱንም ምኑንም በቃ አይነቱንም የነዛን እንዲደበዝዝ በሚያደርግ ስኬል ነው እየሄደበት ያለው። በኢኮኖሚ ከነችግሩ የተሻለ ቢያንስ ደግሞ ወደ ባሰ አዘቅት ያልገባበት ሁኔታ የመፈጠር ተስፋ ባቡሩ ይመጣ ይሆን ወይ ይደርስ ይሆን ወይ እኛ ሰፈር ማለት የኢኮኖሚም የተለያየ ነገር የመሰረት ልማትም እኛ ሰፈር ይደርስ ይሆን ወይ እያለ ሰው እየጠበቀ ቢያንስ ነበረ ብዬ አምናለሁ። ከነ ችግሩ አሁን የማይመጣ ባቡር መጠበቅ ያክል ነው እየሆነ ያለው። በኢኮኖሚ ካየው ወደ ባሰ ሁኔታ ነው እየተንደረደረ ያለው። የሆኑ መለኪያዎች እያየው ነበረ በጣም በቅርብ የወጡ በተለያየ የሰላምም ይሁን የፍራጃይል ስቴት መለኪያዎችም ይሁን የኢኮኖሚም የኮራፕሽን የሁሉም እና በሁሉም ያው ወደ መጨረሻ በቃ የመጨረሻዎቹ መጨረሻ አንዳንድ ቦታ ላይ ኤርትራ ምናምን ሳይቀር የሚበልጠው አገር ሆኗል። እና እንደዛ ሆኖ እያለ ለዛ የሚመጥን ነው ወይ አሁን መረዳቱ የሚለው በፍጹም ከዛ እጅግ የራቀ መረዳት ነው ያለ። ይሄ ደግሞ እንዳልኩት አንድ ሰው መረዳት ስለማይችል አቅም ስለሌለው ሳይሆን ሆን ተብሎ እንዳይረዳ ቅድም ባልነው መንገድ ሆን ተብሎ ያው የዚህ ማኪያቬሊ የሚለው አለ አንድ መንግስት አንድ አገዛዝ በሚገዛቸው ማህበረሰቦች ዘንድ ወይ መወደድ ወይ መፈራት አለበት ይላል፣ ወይ ሁለቱም። ግን መወደድ አያዋጣም አያዛልቅም ነው የሚለው። መፈራት ከቻለ ነው ዋናው ዘላቂ የሚሆነው ይላል። ፍርሃት አንግሷል ይህ አገዛዝ። ፍርሃቱ ደግሞ ያው በላይቭ በሚባል ደረጃ እልቂቶች፣ ጭፍጨፋዎች፣ መደፈሮች በፓርላማ እኮ የምልህ ሴቶች የተደፈሩት በወንዶች ነው ብሎ ኖርማላይዝ ያደረገ አገዛዝ እኮ ነው የምልህ። የሆነ ቪወርስ ዲስከሽን የሚባል አለ። የሆነ እንዳይታይ እንዳይሰማ የምትጠነቀቅላቸው ቃላቶች አሉ በሚዲያ ራሱ ሳይቀር ማለት ነው። በፓርላማ ደረጃ ብዙ ነገሮች ኖርማል የተደረጉበት አገዛዝ ስለሆነ መረዳቱ ቢዘገይ መረዳት ያለብን ነገር ነው ብዬ አስባለሁ። ጅማሮው ግን በጣም እስካሁን የዘገየውን ያክል በፍጥነት በስፋት መሄድ አለበት። ለዚህ ደግሞ እኔ ቅድም አሁን ለምሳሌ የተነሱ ነገሮች ነበሩ። ፋኖ መቼ ነው የጀመረው እንደዚህ የሚለው እና እኔ ፓራሌል መሄድ የሚችሉ ነገሮች በሙሉ በፓራሌል ማስኬድ አለብን። ማፈን የለብንም ብዬ አስባለሁ። አሁን የአማራ ህልውና የአማራ ጥያቄ አለ፣ የትግራይ ጥያቄ አለ፣ የኦሮሞ ጥያቄ አለ፣ የደቡብ የሶማሌ ማት ጥያቄዎች አሉ። ጥያቄዎቹ እንዲመለሱ መጀመሪያ ጥያቄዎቹ መውጣት አለባቸው። ጥያቄዎቹ መስተናገድ አለባቸው። እነዚህ መድረኮች የሚጠቅሙት ለዛ ነው ብዬ አስባለሁ። አሁን በተለይ የአንዱ ጥያቄ መመለስ የሌላው ጥያቄ መታፈን እንዳይሆን ሁሉም ጥያቄዎች አሁን ስልቱ አሁን እኮ አገዛዝ ለህልውናው አስልቶ እየሰራ ነው። ስለዚህ በህልውና ጥያቄ የተሰባሰበው ኃይል ደግሞ ምንድነው ማድረግ ያለበት? ለህልውና ለጋራ ህልውና እንዴት ነው ማስላት ያለበት የሚለው ማሰብ ያስፈልጋል። እዚህ ላይ እኔ ያው እንደሚታወቀው ለምንድን ነው አብይ አህመድ ራሱን እንደ ሌላ ፍጥረት እንደ አዲስ ፍጥረት አድርጎ ያቀረበው? እንዴት ነው የተፈቀደለት ብለን መጠየቅ አለብን። ኢህአዴግ ውስጥ ነበረ። ኢህአዴግ ውስጥ ዋና ማለት አድጎ ከዛ አልሚ የኢህአዴግ አልሚ ምግብ የፖለቲካ ማለት ነው አድጎ የመጣ ጠብቶ ምን ብሎ የመጣ ሰው እንደ አዲስ ሲያቀርብ ራሱን እንደ አዲስ ለምን ተቀበለው ሰው? አሁን የወደፊትም ስጋት የሚመስለኝ እሱ ነው። እኔ የወደፊትም ስጋት ሰዎች በሰሩት ነገር
ባደረሱት በደል በፈጸሙት ወንጀል ተጠያቂ የማይሆንበት አገር ስለሆነ መጥቶ በቃ በአዲስ ማሊያ በአዲስ ባንዲራ ይመጣል አንድ ሰው ማለት ነው። ስለዚህ ያ እንዳይሆን በሚያደርግ መልኩ ግን የተለያዩ ፍላጎቶች አሉ። እነዛ ፍላጎቶች ግን የማይገናኙ አይደሉም። ሁሉም ለህልውና እኔ ህልውና ስጋት አለብኝ፣ በፊትም የህልውና ስጋት ነበረብኝ በነበሩት መንግስታት የሚል አለ። አሁንም አለብኝ፣ ወደፊትም የህልውና ስጋት ይኖርብኛል የሚል አለ እና እነዚህ ነገሮች የማይጣጣሙ ፍላጎቶች አይደሉም በፍጹም። እንዲያውም የሚጣጣሙ ናቸው ብዬ ነው የምወስደው እኔ። ስለዚህ እያንዳንዱ ሀሳቡን ገልጾ መሰረታዊ የሚባሉ የሰላም፣ የፍትህ፣ የህግ የበላይነት፣ የዲሞክራሲ እሴቶች ላይ መሰባሰብ ከተቻለ የዛሬውን አገዛዝ ማስወገድ ወይም መጣል ላይ ብቻ አይደለም፣ ወደፊት የአስጨናቂ አገዛዞች ስጋት እንዳይኖር በሚያደርግ ዋስትና በሚሰጥ መልኩ መሄድ ይቻላል ብዬ አስባለሁ። አሁን ጦርነት በተመለከተ እንዳልኩት ይህ አገዛዝ ጦርነት 4 ኪሎ አይምጣ እንጂ የትም ቦታ ጦርነት ቢፋፋም ያውቀዋል። በጣም የቁጥር ችግር የለበትም። ያለምንም ገደብ ያለምንም የህሊናም የህግም ተጠያቂነት በሚሊዮኖች አሰማርቶ በሚሊዮኖች አስጨርሶ እንደገና ሌላ ጦርነት መለኮስ የሚፈልግ አገዛዝ ነው። በነገራችን ላይ በትግራይ ጦርነት ጊዜ አንዱ መጀመሪያ ያስደነገጣቸው በኋላ ግን ለብሔራዊ ፍላጎታቸው ሲሉ ተቀብለው ዝም ብለው የሄዱት ምዕራባውያን እኔ ከዚህ ጦርነት ቢያንስ እያሰጋ የመጣውን የህዝብ ብዛት ቁጥር መቀነስ ላይ አስተዋጽኦ አለው ብሎ በግልጽ ለአውሮፓ ዲፕሎማቶች የተናገረ አገዛዝ ነው። በግልጽ ማለት ነው፣ በመድረክ እና እንደዚህ ብሎ እንኳን ለመሸጥ ማለት አንድን የራሱን አገር የራሱን ህዝብ ቁጥሩ በዝቷልና የምመግበው የለኝም፣ ስለዚህ በዚህ ጦርነት ቢያንስ ቁጥሩ ቢቀንስ ብሎ እንደ መከራከሪያ ያቀረበ አገዛዝ ስለሆነ አሁንም አዲስ ጦርነት በሰሜንም ይሁን በደቡብም ይሁን በመሀልም ይሁን በምዕራብ በፈለገው አቅጣጫ ከማስጀመር ወደኋላ ስለማይል እኔ በተለያየ መልኩ በመንግስቱ በአስተዳደሩ በአገዛዙ ያሉ ሰዎች ጭምር ይህንን ፍላጎትን የማዳከም ስራ እንዲሰሩ ማበረታታት ያስፈልጋል። እያንዳንዱ ለውጥ የዚህ ከውጭ ያለው መሰባሰብ ብቻ ሳይሆን ከአገዛዙም ሰዎች ቢያንስ የውስጥ እቅዱን የውስጥ አሰራሩን ወደ ውጭ እንዲያወጡ ማበረታታት ያስፈልጋል ብዬ አምናለሁ። እሺ ይልቃል፣ እዚሁ ከጌታቸው ሀሳብ ልቀጥልና ሁለት ነገር ልጥቀስ ወደኋላ ተመልሼ በአብይ አህመድ ዘመን ያካሄዳቸውን ነገሮች እና ዛሬ ላይስ ተመሳሳዩን ነገር ሊያደርግ የሚችል ይመስልሃል ወይ ብዬ ላነሳበት ስለፈለግኩ ነው። በሰኔ 15ቱ የአማራ ክልል ባህር ዳር ተከስቶ የነበረው ነገር ከመፈጠሩ በፊት ኤፌክቲቭሊ አብይ አህመድ በጣም አደገኛ ሰው መሆኑን ህብረተሰብን አሁን ስለ አማራ ክልል እያወራን ስለሆነ በአማራ ክልል ውስጥ ለሚነሱ ፖለቲካዊ ጥያቄዎች ምንም ቁብ እንደሌለው ግንዛቤ የተያዘበትና የሆነ አይነት መሰባሰብ እየተፈጠረ የነበረበት ጊዜ ነበረ ማለት የሚቻል ይመስለኛል። ማለት ለአንድ ሰፈር ተብሎ ህገ መንግስት አይሻሻልም ሲል በየቦታው የሚገደሉ የነበረው የአማራ ብሔር ተወላጆችን በተመለከተ የሚሰጠው አስተያየት ማለት የሬሳ ብሔር ቆጠራን ብትልና ሌሎች ብዙ ነገሮችን በመጠቃቀስ አንድ ጸረ አብይ የሆነ ሴንቲመንት መፈጠር ጀምሮ ነበረ። ባህር ዳር ላይ የተከሰተው ነገር በኋላ ግን ያው በየአካባቢው በጣም ከፍተኛ የሆነ በአንድ ለመምጣት አስቸጋሪ የሆነ ነገር ተፈጥሮ ነበረ። ሁለተኛ የትግራይ ጦርነት ከመጀመሩ በፊት በአጠቃላይ ይሄ ሰውዬ የሚፈልገው አይነት ለውጥ ሊያመጣ የሚችል አይደለም የሚል ግንዛቤ በፖለቲካ ልሂቁ እየተያዘ ያለ ይመስል ነበረ። በኋላ የትግራይ ጦርነት መካሄድ ሲጀምር ኖቬምበር 3 የአብይ ተቃዋሚ የነበረው ሁሉ ኖቬምበር 4 የአብይ ደጋፊ ሆኖ ያደረበት ሁኔታ ተፈጥሯል። በዚህ በሰሜን እዝም በሌላም ናሬቲቭ ምክንያት ማለት ነው። አሁን
ግንዛቤ ተፈጥሯል። ይሄ ሰውዬ ወይና አገዛዙ የአገር ህልውና ችግር መሆናቸው እየታወቀ ነው። ህዝቡን መሮታል። በሰላም እጦት፣ በኢኮኖሚ እጥረት፣ በውሎ መግባት ችግር በመሳሰሉ ነገሮች ይባላል። ግን ከዚህ በኋላ ለምሳሌ በትግራይና በኤርትራ ላይ ጦርነት ቢከፍት በፖለቲካ ልሂቁ ውስጥ ባለው በህወሓትና ሰፋም ካደረግነው በትግራይ ህዝብ ላይ ባለ መራራ ሪዘንትመንት እና በኤርትራ ላይ በሚካሄደውን ጦርነት ደግሞ በብሔራዊ ጥቅምና በባህር በር ተደራሽነት የማግኘት ሰበብ አድርጎ ጦርነቱ የሚጀምረው ተመልሶ ወደ አብይ ባቡር የሚሳፈር ቀላል የማይባል የፖለቲካ ልሂቅ ይኖራል ብለህ አትገምትም ወይ? ወይስ በዚህ ወቅት የተለየ ሁኔታ ይኖራል ብለህ ትገምታለህ? ስለ ግንዛቤውም አብረን እያወራን ስላለ ነው። ምንድን ነው እዚህ ላይ ያለህ? ልክ ነህ። አንደኛው እንዳልከው አሰስመንት ማድረግ ጥሩ ነው። ሁለተኛው ነገር ደግሞ የራሳችንንም እይታና አቋም መማማርም ስለሚያስፈልግ እሱን መግለጽ ከዕለት በዕለት የአብይ ንግግር እንደው የሰውየው የተፈጥሮ ሁኔታ እንዳለ ሆኖ ደግሞ እጅና እግሩ አልያያዝለት ያለው በተደጋጋሚ በህዝብ ግንኙነት ስራ እነዛ ሲጠቀምባቸውና ሲያደናግራቸው የነበሩት ነገሮች ሁሉ በአደባባይ እየወጡ እየተቆራረጠ ምላሱ እዛው አፍ ውስጥ እንዲታሰር ስለተደረገ ጭምር ነው እና ይሄ የቅርብ ጊዜውን የነ አቶ ታዬ ደንዳን ንግግር ጨምሮ ከዛም በኋላ የሆኑት ነገሮች በእናንተም በሪዮት እየቀረቡ የተዘጋጀው ውይይትም እኛም በተለያየ ሚዲያ እና በተለያየ ጊዜ የምንሰጣቸው አስተያየቶች የሱን አቅም እንዳይኖርና በፕሮፓጋንዳ አነሳስቶ ሰውንና ስሜቱን ሴንሲቲቭ የሆነ ነገር አምጥቶ እንዳይሄድ ትልቅ ስራ መሰራት አለበት ነበረበት። ነገር ግን አሁን ባለው ሁኔታ የመጀመሪያውን ጥያቄህን ለመመለስ እኔ አሁን የለም ብዬ ነው የምነሳው። በምንም አይነት እንደውም ያ አለመኖሩ ራሳቸው በመንግስት ስልጣን ላይ ያሉ ሰዎች አብይንም ጨምሮ ማነው ፊልድ ማርሻሉን ብርሃኑ ጁላን ጨምሮ ባንዳዎች ለመሸጥ የተዘጋጁ ለኤርትራ ለመሸጥ ራሱ ለሽያጭ ያቆመ ሞልቷል እንደዚህ ነው እያሉ የሚናገሩት ያንን የወደብን ፍላጎት በብሔራዊ ስሜት በሚል ነገር ቀድሞ በነበሩ ቁርሾች ህዝብን ለማነሳሳት ባደረጉት ነገር ላይ እኛ ቦልድ ሆነን ለነሱ ምንም አይነት እድል በማይሰጥ ሁኔታ እኔና አቶ ልደቱም እዚህ አንተ ሚዲያ ላይ ሪዮት ባደረግነው እንትን እኔ አብይን ከጀርባው ወገዋለሁ ወደዛ ቢሄድ እዛው ቀይ ባህር ድፍት ያርግ ነው ምለው። ምክንያቱም ይሄ ምንድነው ብሔራዊ ጥቅምንም በተመለከተ አይደለም፣ ወደብንም በተመለከተ አይደለም፣ ለራሱ ስልጣን ፍላጎት ብሎ አንዱን ህዝብ አንዱ ላይ ያስነሳና ሴንሴሽናል የሆኑ ነገሮችን እያደረገ የሚያደርገው ነገር በፍጹም መደረግ እንደሌለበት በተደጋጋሚ በተሰራው ህዝብ ግንኙነት አሁን የራሱ ደጋፊ የሆኑት የዩቲዩበሮችም ይሁን ራሱ ባለስልጣኖች አልሳካላቸው ብሎ መሳደብ ጀምረዋል። ማነሳሳት መሆኑ ቀርቶ መሳደብ ጀምረዋል። መቼም የሚመጣልን የለም የሚልና ያንን አሁንም ቢሆን እንደው ትንሽ ሰውም ቢሆን በዚህ ጉዳይ መሳሳት እንደሌለበት እና ደጋግመን መስራት እንዳለብን ያስፈልጋል። እኔ አሁን አብይን ተከትሎ ሄዶ በአብይ በኩል ውጤት ይመጣል ብሎ የሚያስብ ሰው ካለ እኔ የአእምሮ ጤነኝነቱንም ተጠራጥራለሁ። በእውነት አይደለም ፖለቲካ ሌላ ነገር የለም ብለህ ታምናለህ? ወል የራሳቸው ኢንተረስት ያላቸው ሰዎች አሁን ይኖራሉ። በአብይ በኩል ምንድነው ኢንተረስት ሲባል እኮ ምንም የሞራል ተጠያቂነት የሌለው ህዝብን እየዘረፈ የሚኖር ማህበረሰብ የጋራ ማህበራዊ እንስሳ ነው ሰው ተብሎ የሚታሰበውን በጋራ መኖርን አቢዩዝ አድርጎ ወዳጅነትን ጓደኝነትን በስርቆትና በክትፈት ድርጅቱን የሚሰርቅ ወንድሙን የሚሰርቅ ሰው አለ አይደለም? እንደ ህብረ ማህበረሰብ እንደዛም ሁሉ ከአብይ ጋር መኖር ለለት ላይቭሊሁዳቸው ለለት ቅንጦታቸው ለዝርክርክነታቸው ለብልግናቸው የሚሆናቸውን ገንዘብ ማግኘት ከዛ በላይ የማያስቡ ሰዎች ማህበረሰብን ከአንድ ደረጃ ወደ አንድ ደረጃ መውሰድ ነገ በልጆቻችን እንዴት እንታያለን በታሪክ ፊት እንዴት እንቆማለን ብለው የማያስቡ የማህበረሰብ ዝቃጭ የሆኑ ሰዎች አሉና ያንን የሚያጋግሉ ሰዎች እንደሚኖሩ አልጠራጠርም። አሉ ሁልጊዜም ይኖራሉ። እነዚህ ሰዎች የትም አይጠፉም። ግን በማህበረሰብ ደረጃ ሲግኒፊካንት የሆነ ቁጥር ያንን ነገር ለማድረግ የሚመች በምንም አይነት ሊኖር እንደማይችል ያ በፕሮፓጋንዳ ደረጃ ያንን እንዳያደርግ ተደርጎ በደንብ የተሰራ ይመስለኛል። ያንንም ደግሞ ጠንክረን መስራት አለብን። አሁን ባለንበት ሁኔታ አብይ አህመድ የሚባለው ለኢትዮጵያውያንም ለአጠቃላይ ለቀጠናው የህልውና ስጋት ነው። እንደው ይሄ ህልውና የሚለው ነገር ምንድነው ተደጋግሞ ስለተነገረ ወደ ክሊሼነት እንዳይሄድ ሰጋለሁ እንጂ
አንድ ሰው በራሱ ህዝብ ላይ አንተ ያለውን የጦር መሳሪያ ሁሉ ወስዶ ኢንዲስክሪሚኔት በሆነ ሁኔታ ከገደለ ልጆቹ ትምህርት ቤት ካልሄዱ የፋኖ ቤተሰብ ነህ ተብሎ ሰው ከተገደለ አሁን በኦሮሚያ በኩል ማየው ቤተሰብ ሁሉ ነው ወንድም እህት የፋኖ ነህ እየተባለ መታሰር መገደል መደብደብ አብይና እኔ ብቻ መኖር አለብኝ በኦሮሚያ ውስጥ ሌላ ኃይል መኖር የለበትም ብሎ በሰፊው ነው የሄደበት ያለው ይሄው የትግራይን ጉዳይ ለምን ተገናኙ ለምን አልተጣሉም እሱ ትቶት የመጣውን ድንበር እንትን ለምን የኤርትራ ህዝብና የትግራይ ህዝብ ተገናኘ ብሎ አውሬ ሆኖ ጦርነት ከፍታለው ባካችሁ ነገሩልኝ ብሎ ደሙ ምንድነው ስሩ እየተገታተረኩ ነው የመጣውኮ በቃ ጦርነት ለመክፈት እና እዛም ያሉ ሰዎች እንደዚሁ ማነው ብርሃኑ በቀለ የሚባለው ጀነራል ሰሜን ምዕራብ እዝ የሚመራው ሰውዬኮ ሸኔም ኦነግም ባንድ ወይም በሌላ መንገድ አጀንዳ ይጋራሉ ያም ጽንፈኛ ይሄም ጽንፈኛ አንዱንም እንዳናጠፋ ያደረገና ህዝብ ሰላም እንዳይሆን ያለው ሁለቱ አጀንዳ እየተጋሩብኝ ነው ብሎ በአደባባይ ተናግሯል አንድ ሰውዬም እንደዚህ ወሎ አካባቢ ሄዶ የአማራ ክልል ባለስልጣን አላውቃቸውም በየጊዜው ስለሚቀያየሩ እንጂ እዚህ ህዋት እንትን ብሎ ወደሱ አይተኩሱም እኮ እነሱ ፋኖች አይተኩሱበትም ይያሉ ባደው እና ተጣሉልኝ በግድ ይያሉ ህዝብ ደግሞ በሌላ ወገን ያብይን እንደው ፓራዶክስ እኮ ነው ይኸውልህ አሁን መንግስት ሊጠብቅህ ነው የሚያስፈልገው ሰላምና ደህንነትን ሊጠብቅ ለህብረተሰብ አንድነት ሊያደርግ የሚገባውን ቦታ ህዝብን ለመግደል ሲጠቀምበት ከዚህ በላይ የሚያገናኝስ ነገር ምን አለ ቴዲ እንደው በእውነት አሁን ይሄ አላማ የላቸውም አንድም የሚያደርጋቸው ነገር የለም ምናምን የሚሉት አንድም የሚደርሰው ነገር ጉዳያቸው ስላደለ እኔ በእውነት እንጂ አብይን ከማስወገድ በላይ አንተ የህሉና አዳጋ ይሆንና ህዝብን እንደ ህዝብ ያጠፋ ያለን ህዝብ ያንን ከላዩ ላይ ማንሳት እኮ ለሌላ ነገር ቢያንስ እድል መስጠት እኮ ነው ቢያንስ እሱ ገዳይ ሆኖ በመንግስትነት ባገኘው ስልጣን ህዝብንና ሀገርን የሚያጠፋውን ነገር መቀነስ እንደለሁሉና ሲተገል እኮ ሌላ የፖለቲካ አደረጃጀት ምን ይምሰል የምንፈልገው ስርዓት ምን ይሁን ፖለቲካ አሬንጅመንቱ የፖለቲካ ፓርቲ ፕሮግራማችን የኢኮኖሚ ፖሊሲ የሚባል እኮ ቀጥሎ የሚመጣ ነገር እኮ ነው ከመኖር ቀጥሎ ነው አንድ ነገር በህይወት ዘመኑ የፖለቲካ ፕሮግራሙንም ይሆን የህይወት አላማውን በፈለገ ሁኔታ የኢኮኖሚ ጥቅሙንም የሚያደርገው መኖር ሲችል ነው እና ያ የፖለቲካ ልዩነት እንደው ሁሉ ጊዜ ይኖራል አሁን መኖር አለመቻላችን ሰው የመሆናችን ፋንዳሜንታሊ የሰው ልጅ ማህበራዊ እንስሳ ነው የተባለበት እኮ ካደንና ከሳት ጀምሮ በሌሎች እንዳይጠቃ ሲል ነውና መንግስትም የተመሰረተው ይሄን ተከትሎ ነው ሰዎች እርስ በርስ ባላቸው ግንኙነት ውስጥ እንዳይጠፋፉ አንዱ ሃይማኖት በሌላው ሃይማኖት ላይ አንዱ ባህል በሌላው ባህል ላይ ያንዱ ፍላጎት በሌላው ፍላጎት ላይ እንዳይኖር ከስልጣናቸው ቀንሰው ያደረጉ ለህሉናቸው ሲሉ ነው መንግስትን ያቋቋሙበት ፕሪሚሲሱ ራሱ ከዛም ያለፈ እንደው ሌላ መንግስት ደግሞ ሌላ ኔሽን ስቴት በራሳቸው ፍላጎት ላይ እንዳይመጣ በግለሰቦችም በማህበረሰብ ክፍሎችም በአገሮችም መካከል የሚኖር ነገር እንዲሆን ሚንስ ኦፍ ቫዮለንስ ሁሉ ለሰተላንድ የበላይ አካል ደህንነታችን ይጠበቅ ያሉ ሰዎች በዛ ዱላ መልሶ ህዝብን ከጨረሰ ይሄን ሰውዬ ማንሳት የመጀመሪያው ነገር ነው በቃ ሰው የመሆን ነገር ነው እና ይሄንን ልዩነት አይላቸውም አንድ አይደሉ ምናምን የሚሉ እኮ በቃ የእርሻ ፖሊሲ ምን ይሁን የኦሮሞ ፖለቲከኞች ፌደራሊዝሙ በከፊል ይወዱታል አማራዎች አይፈልጉትም ያቅንጦት ሆኗል እኮ አሁን እኮ መኖር አልቻልንም ያንን ማን ለመነጋገር መጀመሪያ መኖር አለበት ስለዚህ በዛ ደረጃ መገኘት ሁለተኛ አብይን ተከትሎ አብይ ችግር ይፈታል ብሎ ወደ አንድ ወገን ጦርነት የሚሄድ ሰው ካለ ቅድም እንዳልኩ ከአብይ ባሰ በሽተኛ ነው ብዬ ነው ማምነው እኔ ካሉም ደግሞ እንዳልኩ የማህበረሰብ ዝቃጮች ናቸው ብዬ ነው አበዛው ይመስለኝ ይቀርታ አይ ጥሩ ልጥሮች ናቸው እዚሁ ላይ በኦሮሚያ ያለውን ቤተሰብ በአማራ ክልልም እንደዚሁ አሁን እየተተገበረ ነው በስፋት እንሰማለን ግን ኦሮሚያ መደረግ ከጀመረ ቆይቷል ቤተሰብ የመግደል ፖሊሲ ለምሳሌ ከኦሮሞ ነጻነት ሰራዊት ጋር የተቀላቀለ ልጅ ቢኖር እናትና አባትን ማሰር መግደል ወይም ቤት ማቃጠል እንደዚህ ባለፈውም ዶክተር ሚልኬሳ ሲገልጠው ነበረ ለምንድነው ይሄ ቤት የተቃጠለው ስል የሸኔ ቤት ነው እንዴት ይሄ ይደረጋል ስል እዛው ተነጋገሩ አመራር አይደለም ወይና እዛው ከላይ የመጣ ትዕዛዝ ነው የሚል አስተያየት ማለት የሚል ነገር መስማቱን ሲናገር ነበር ሶ በቤተሰብ ደረጃ አንድ ሰው ከዛ ተቀላቅሎ ማለት የኦሮሞ ነጻነት ሰራዊትን ተቀላቅሎ
ቤተሰብ ለመሞቱ ምክንያት እንደሆነ ሁሉ አንድ የፖለቲካ ድርጅት በትጥቅ ወይም በሰላማዊ መንገድ እየተቃወመ ነው ሲባልም ህዝብን በዛው ቀመር በጅምላ የመቅጣት የብልጽግና ፖሊሲ በተጨባጭ በተግባር የታየ ነገር ነው። አሁን በኦሮሞ ፖለቲካ ውስጥ ከዚህ ቀደም በጣም ጎላ ያለ ድምጽ ያላቸው ሰዎች አሁን የተወሰኑት ቢያንስ ወደ ዋናው ወደ ተቃውሞ ኮንቨርሴሽን የተመለሱ ይመስላል። ግን ስቲል በበቂ መጠን የገቡ አይመስለኝም በህዝቡ ላይ እየደረሰ ካለው ሰቆቃ አኳያ። ስለዚህ የዚህን ምክንያት በተመለከተ በእናንተ በኩል የተደረገ ግምገማ አለው? የጅሬኛ ማለት በአሁኑ ወቅት በኦሮሞ የፖለቲካ እንቅስቃሴ ውስጥ በኦሮሞ ልሂቃን ዘንድ በኦሮሞ ህዝብ ላይ የሚፈጸመውን እስራት፣ ግድያ፣ ፊጅ እና የተለያዩ ጭቆናዎችን በተባበረ ድምፅ ላለማስተጋባት በበቂ መጠን ላለማስተጋባቱ ምክንያቱ ምንድን ነው? ቅድም ያነሳ ነው ከተለያዩ ብሔሮች አኳያ ያለውን ስለሆነ ወደ ውስጥም ማየት ያስፈልጋል ብዬ ስላሰብኩ ነው። ያ ጥሩ እንዳነሳኸው የኦሮሞ ነጻነት ሰራዊት አባል ቤተሰብ መሆን ወንጀል ተደርጓል። የኦሮሞ ነጻነት ሰራዊት ቤተሰብ መታሰሩ መገደሉ እንዳለ ሆኖ የጤና አገልግሎት እንዳያገኝ፣ ሲታመም ሰው እንዳይጠይቀው ማለት ፐርሰናሊ ቤተሰብን ሲጅ የማድረግ ከዛ አካባቢ እንዲሄድ እንዲወጣ እንዲነቀል የማድረግ ስራ ሲሰሩ ቆይተዋል ማለት ነው። ይሄንን ደግሞ በስብሰባ ምንድነው በፕላን በቅንብር የሰሩበት ሁኔታ ነው ያለው። እንዲህ አይነት ነገር ትግሉን የበለጠ ነው የሚያጠናክረው። ሰው በተጨቆነ ቁጥር ወደ ትግሉ እየተቀላቀለ ይሄ ስርዓት የበለጠውኑ ለህልውናው አደጋ እንደሆነ ለዚያ ደግሞ መፍትሄ የመፈለግ ሁኔታዎች ይፈጠራሉ። ይሄ ምናገር እንግዲህ አገር ቤት ውስጥ ያለውን ማለት ነው። ይሄንን ጉዳይ በተባበረ ክንድ በአንድነት የማንሳት የሚሉ ነገሮች አንዳንድ ቻሌንጆች አሉ። ቻሌንጆቹ ምንድናቸው? ይሄንን መንግስት የኦሮሞ ነው ብሎ የማሰብ ስብስቡን ከድሮዎች ስርዓቶች ልዩ የሚያደርገው የኦሮምኛ ቋንቋ ይናገራል። ግን ከሌሎቹ ከድሮዎቹ ስርዓቶች በባሰ ሁኔታ የኦሮሞን ህዝብ ሲገድል፣ ሲያስር፣ ሲበድል የኑሮው ደረጃ ሲያሽቆለቁል ነው የምታየው ማለት ነው። ስለዚህ አሁን መጀመሪያ ላይ የነበረው ሁኔታ እና ዛሬ ላይ ያለው ሁኔታ እንዳይደለም። በዩፎሪያው ዘመን ከኦሮሞ ብቻም ሳይሆን ከሌላውም የህብረተሰብ ክፍል ድጋፎች ነበሩ። ቅድም አንዳንድ ጥያቄዎች ሲነሱ ነበር። ለምን ፕሮፌሰር አሰፋን ነው ጌታቸው ያነሳው ኢህአዴግ ውስጥ አድጎ ተቆጥቁጦ እንዴት ተቀበል ነው የሚል ጥያቄ ሲያነሳ ነበር። እውነት ለመናገር ኢሊታችን ጀንዊንሊ ችግሮችን በጊዜው ከመናገር ይልቅ ለአጥፊዎች በር ከፍቶ ቆሞ ሲያይ ነው የምናየው። the benefit of the doubt ይሰጠዋል። አሁን ለምሳሌ የዚህ ሰው ባክግራውንድ ይታወቃል፣ ግን በጊዜው የኦሮሞኛ ቋንቋ ስለተናገረ ከኦሮሞ ህዝብ ድጋፍ አግኝቷል። ኢትዮጵያ ስላለ ዩኒታሪ የሚባለው ፖለቲካ አካባቢ ድጋፍ አግኝቷል። ስለ አፄ ምኒልክ ጥሩ ነገር ስለተናገረ፣ ስለ አፄ ኃይለ ሥላሴ ሐውልት ስላስገነባላቸው እንደዚህ አይነት ነገሮች ፖፑላር የመሆን ሁኔታዎች የፈጠሩለት እድል ነበሩ ማለት ነው። እውነትም ይሄ ሰውዬ ድሮ ከነበረው የተሻለ ነገር የተለየ ነገር አምጥቷል ብሎ የማመን ጉዳይ ነበር። አሁን ዛሬ እዛ ቦታ ላይ ያለው ብለን ብንል የለም። ከሌላው ማህበረሰብ ከኦሮሞም አካባቢ
ብዙ ለውጦች አሉ። በቀላሉ ለመግለጽ ታዬ ደንደአ በቃ ምርጥ የብልጽግና ደጋፊ ነበር አምኖበት። በኋላ ግን ከተገነዘበ በኋላ በተጨባጭ የሚሰሩ ስራዎችን ካወቀ በኋላ ይሄ ስርዓት አያዋጣም ብሎ በግልጽ መስዋዕትነት ከፍሎ እዚያው ቦታ ላይ ቁጭ ብሎ ሲናገር የምታየው ነው ማለት እና እንደ ኦሮሞ ጥቂት ከስርዓቱ ብልጽግና የሚሉት ምናብ ነው። ለተወሰኑ ሰዎች ምንድነው ያተረፈው ነገር ሊኖር ይችላል። ግን እዛ አካባቢ ካሉ እዛ ሰርክል ውስጥ ካሉ በጣም ትንሽ ፐርሰንት የሚሆኑ ሰዎች በቀር ሌላው ማህበረሰብ ይሄ ስርዓት የኦሮሞን ሕዝብ እየጨቆነ እየገደለ እያሰቃየ ከሌሎች ስርዓቶች በባሰ ሁኔታ ችግር እያደረሰ እንደሆነ እንግባባለን ማለት ነው። ይሄ በሂደት ያየነው ነው። ዛሬ ይሄንን ሰውዬ የሚደግፍ የኦሮሞ አካል በጣም ጥቂት እያነሰ እየተመናመነ የመጣበት ሁኔታ አለ። ስለዚህ መናበቦች ይኖራሉ። ይሄ ስርዓት የማንኛውም ብሔረሰብ ጸር እንደሆነ ለሀገርም ችግር እንጂ ሀገር መምራት ካፓሲቲ እንደሌለው እዚያ ቦታ መወገድ እንዳለበት የሚስማማ የኦሮሞ ሊቅም ይሁን የኦሮሞ ሕዝብ በጣም አብዛኛው ነው። እንግዲህ ጌታቸው አሁንም የውስጥ ጉዳይ ላይ አስተያየት ስጠኝና ከዛ ወደ ሁላችሁም ወደ የመጠቅለያ መልእክታችሁ እንድታቀርቡ እድል ሰጣችኋለሁኝ። አንዱ እንግዲህ የህልውና ትግሉ እንዴት ይቀናጅ ሲባል መጀመሪያ ትግል የሚያካሂዱት ኃይሎች ከመቀናጀታቸው በፊት በገዛ ራሳቸው ማህበራዊ መሰረት ላይ የሆነ አይነት ወጥነትና ሰላም፣ ይሄ ጨፍላቂ ወጥነት ሳይሆን ኮንሰንሰስ ላይ የተመሰረተ ወጥነት እንዲፈጥሩ ስለሚያስፈልግ ነው እነዚህን ጥያቄዎች እያነሳው ያለሁት። ስምረት መግለጫ አውጥቷል እና ለምን እርምጃ አልተወሰደም፣ ህወሓትን ማስታመም አይገባም የሚል አይነት አስተያየት ነው የተመለከትኩት በመግለጫው ላይ አንተም እንዳየኸው እና ከዛ ብዙ ጊዜ ደግሞ ከአንተም ጋር የተነጋገርንበት በዚህ በርዕዮትም በዩኤምዲም ላይ ማለት ነው ትግራይ ውስጥ ያሉት ተዋንያን ደግሞ እየሰጧቸው ያሉ መግለጫዎች አሉ። እንደዚህ አያንበረክኩንም፣ እንዲህ አናረግም፣ ይሄ እንደዚህ መሆን አለበት ይላሉ። እንደገና ተመልሰው ደግሞ አሁን ኦፍኮርስ እያሉ ያሏቸው ነገሮች አሉ። አሁን አንዱ ፈተና ሆኖ ይታያል ወይ? ለምሳሌ በትግራይ ውስጥ፣ በአማራ ውስጥ፣ በኦሮሞ ውስጥ ያለው በአገዛዙ ዙሪያ ያለ የህልውና ስጋትነት ኮንሰንሰስ አለመፈጠር ፓርቲኩላርሊ ትግራይ ላይ አተኩረህ ብትናገር ወዳለሁ። ግን ከዛም አኳያ ብታየው አንዱ ብልጽግና ማድረግ የቻለው ዊዝን ዳት ብሔር ራሱ ክፍል መፍጠር መቻልን ነው እና የእሱ አስቸጋሪ ፈተናነት እንዴት ይታይሃል ልህ ነው። የቀደመውን አሁን ሊመጣ ከሚያሰጋው ጦርነት አኳያ የስምረትን መግለጫ አብረህ ብታነሳው ብዬ ነው። ጥሩ ነው። ቅድም ሳነሳ ለምንድን ነው ያ ትዕይንተ ህዝቡ ያሸበረው የሚለው ላይ ስጠቅስ ከዚህ ጋር የሚያያዝ ነገር አንስቼ ነበረ። አንዱ እነዚህ ለምሳሌ ትግራይ ውስጥ ያለው የፖለቲካ ኃይል አማራ ካለው ወይም ኦሮሚያ ካለው ሌሎች ቦታዎች ካለው ጋራ እንዳይገናኝ ብቻ ሳይሆን እዛው ውስጥም አንዱ ውስጥ እያንዳንዱ ውስጥ ያው ክፍፍሉ እንዲበዛ በራሱ ቢዚ እንዲሆን በራሱ ጉዳይ ቢዚ እንዲሆን ቢያንስ ከሆነ ደግሞ ከፍ ካለ ደግሞ እርስ በራሱ እንዲጨራረስ ነው ሲሰራ የነበረው አገዛዙ እና ይሄ ደግሞ ጠቅሞታል። አሁን ፕሪቶሪያ ምንድነው ያመጣው ሲባል እርግጥ ለጊዜው የሆነ የቃላህ ድምፅ ወይም የጥይት ድምፅ ነው ያስቆመው። ይህም ብዙ ጥቅሞች አሉት ሰጥቷል። ለሌላውም ቦታ ላይ እንዲሆን የሚፈልገው ያ ነው። የጥይት ድምፅ እንዲጠፋ ነው የምንፈልገው። ግን በጊዜ ግን ምን ሰጥቶታል? ያለምንም ወጪ ያለምንም ጥይት አሁን ትግራይ
ለብዙዎች ከአንድ ሰው ጋር ስናወራ ትግራይ ውስጥ መጀመሪያ ክፍፍሉ ሲጀመር የፋኖ ውስጥ ያሉ ለምሳሌ አመራሮች የደነገጡበት ሁኔታ ነበረ። ለምን ከነ ልዩነቱ ከነ ምናምኑ እዛ ውስጥ ያለው ኃይል የቀደም ያልከው ኮንሰንሰስ በቃ አንድ ዝም ብሎ እንደ ህዋት እንደሚለው አንድ መስመር ምናምን ሳይሆን እሱ ከሚቃወሙት እና በጣም አምርረው ከሚተቹት አንዱ ነኝ። የህዋት በቃ አንድ አስተሳሰብ አንድ መስመር የሚሉት ግን ኮንሰንሰስ ያስፈልጋል። ዝቅተኛ ይህንን አንቀበልም፣ ይሄ ቀይ መስመር ነው፣ ከዚህ ማለፍ ነውር ነው፣ ከህዝብ ጥቅም ጋር የሚጋጭ ነው ምናምን የሚል ያስፈልጋል። ትግራይ ውስጥ ያ እየጠፋ መጥቷል። የስምረት መግለጫም እንዳልከው አሁን ስምረት ይህን መግለጫ ባወጣበት ሰሙን ምንድን ነው የሆነው? አዲስ አበባ ለምሳሌ በምንልበት ሰዓት በርካታ የትግራይ ተወላጆች ያው እየታሰሩ ነው፣ እየተለቀሙ ነው፣ ከመንገድ ከስራ ቦታ ከቤት በማንነታቸው እየተለቀሙ ነው። አሁን አዲስ አበባ ቁጭ ብሎ ይህንን እንኳን አሁን ከብልጽግና ጋር ወይም ከ4 ኪሎ ጋር ባለው ቅርበት እንግዲህ ባለው ግንኙነት ይህንን ማስቀረት የማይችል ኃይል ወይም ያልቻለ ወይም የማይፈልግ ያው ከነዚህ አንዱ ወይም ሁሉም ሊሆን ይችላል መልሱ ኃይል ትግራይ ውስጥ ጄኖሳይድ የፈጸመን ኃይል ህግ ያስከብር ትግስቱ ይበቃል ምናምን ብሎ መግለጫ የሚሰጥበት ጊዜ ላይ መድረስ ምንድነው የሚያሳየው? አሁንም የ4 ኪሎ ከመጀመሪያ የሰራበት ውጤት ያመጣበት ምናልባት በትዕይንተ ህዝቡ ጅማሬ ላይ ደግሞ እንደ ሊቀለበስ ነው ወይ የሰራልኝ ስትራቴጂ ሊቀለበስ ነው ወይ ብሎ የተሸበረበትን ነገር አሁንም እንዳለ በተለይ በትግራይ ከአሁን በፊት ያልነበረ እንግዲህ ከአንድ ወጥ የሆነ መስመር ከሚባል አካሄድ እኔ በግሌ ስደግፈው የነበረ የተለያየ ሀሳብ ከጥይት ከመተኳኮስ ውጭ ባለ ዳይቨርስ የሆነ ሀሳብ ያንዳንዱ ራሱን ሳይሳቀቅ መግለጽ የሚችልበት መድረክ እንፈልግ ነበረ። አሁን አልፎ ወደ ሌላ መስመር ሄዷል። ልክ በቃ ምናልባት ያኔ አብን ነበረ ወይም ኢዜማ ነበረ ይለው የነበረ ይህንን ማለት ነው። አሁን ስምረት እያለው ያለው በተለይ ከስምረት ሁሉ መግለጫዎች ይዘት አይደለም የኔ ግጭት። በተለይ ህግ አስከብር የሚባለው ደግሞ በህግ ማስከበር ስም ጄኖሳይድ የፈጸመ አሁንም ድረስ ሲፈልግ ኤርትራ መድህነች ብሎ ከኤርትራ ጋር ሆኖ የሰራ አሁን ደግሞ ልክ መድህነች ብሎ በተከራከረላት እና በሻዕቢያ በምትመራ ሀገር እና ሰራዊት አሁን ደግሞ ያው ጠላት ነው እና አሁንም ያኔ ወዳጅ ብዬ ተሰልፍ ያለው ከሻዕቢያ ጋር አብራችሁ ተሰለፉ፣ አሁን ደግሞ ሻዕቢያ ጠላት ነው ስል ደግሞ ያው ከኔ ጋር ተሰለፉ ከሚል ኃይል ጋራ እንደ ህግ ማስከበር ዘመቻ ጥሪ ማድረጋቸው እንዳልከው ቅድም ደጋግማ ያነሳው ስጋት እንዳለ ያስረዳል። አሁንም አገዛዙ በወጥነት በኮንሰንሰስ አሁን ትግራይ ውስጥ አንድ ኮንሰንሰስ፣ አማራ ውስጥ አንድ ኮንሰንሰስ፣ ኦሮሚያ ውስጥ ሌሎችም ጋር ኮንሰንሰስ ተፈጥሮ ኮንሰንሰሱ ግን እንዳልነው የዳይቨርሲቲ ኦፍ አይዲዮሎጂ አይዲያዎች፣ አካሄዶች፣ መንገዶች በማይደፈጥጥ መልኩ አንዱ አንዱን በማይውጥበት መልኩ ወይም አንድ ሀያል አጠቃላይ ሌላውን እንደሌላ አድርጎ በማይጠልዝበት መልኩ እንዲሄድ ነው የምንመኘው የምንፈልገው እና ያ ገና ስራ እንደሚያስፈልገው ቀይ መስመሮች ሲጣሱ የትም ቦታ ማንም ይጣሳቸውማ ልክ አይደለም፣ ይህንን አንቀበልም የሚል ከትግራይ በአማራ በኦሮሚያ በሁሉም ቦታዎች ያ መፈጠር እንዳለበት እዚህ ላይ ደግሞ ወሳኙ ሚዲያ እንደሆነ ባለፈው እንዳልነው ዝግጅቱ ሚዲያ ባይኖር ኖሮ
በአንድ ላይ የሚያስተላልፍ ሚዲያ ባይኖር ኑሮ አሁን ዛሬ የምናደርገውን ውይይት መድረክ የሚፈጥር ሚዲያ ባይኖር ኑሮ ያው የተጀመረው ጥሩ ጅማሬ የሚለውም ነገር መጀመሩ ራሱ አይታወቅም ነበረ። አሁንም ቀይ መስመር የሚያልፉ መግለጫዎች የሚሆኑ ጉዳዮች ሲመጡ በሚዲያ መተቸት ቅቡል ተደርገው እንዳይወሰዱ መተቸትና መቃወም ያስፈልጋል ብዬ አስባለሁ። አንድ እሱ ነው። ሁለተኛ በአንተም ሚዲያ ላይ አንስተዋል። አሁን ከህወሓት የሚሰጠው መግለጫ አለ። አሁን ብልጽግናም ሻዕቢያም የትግራይን ከነሱ ጎን አሰልፎ ያው ሊጀምሩት ካሰቡት ጦርነት አንጻር አሰላለፋቸውን ማጠናከር ይፈልጋሉ። ለዛ ደግሞ ግብአት የሚሆኑ ያለፈውን አታንሱ። ለምሳሌ ትግራይ ውስጥ ደጋግሞ የሚነሳው ከ1 ሚሊዮን ሰው በላይ አልቆብናል እና አሁንም ማንኛውም ጦርነት የአንድም ተጨማሪ ሰው ህይወት መንጠቅ የለበትም ተብሎ በሚቀርብበት ሰዓት የሚሰጠው መግለጫ ምንድነው? የ1 ሚሊዮን ህዝብ 1 ሚሊዮን እያላችሁ የህዝቡን ሞራል አታዳክሙ፣ ያው የሚቀጥለው ጦርነት እንዳይዋጋ አታድርጉ የሚል አይነት መግለጫ ይሰጣል ከጽህፈት ቤቱ ከነፈትለ ማለት ነው። እና ይሄም ልክ የስምረቱ መግለጫ በፍጹም ተቀባይነት እንደሌለው ሁሉ በህግ ማስከበር ስም ጦርነት እንዲታወጅ መጥራት፣ መሳሪያ መሆን፣ አዋጅ ነጋሪ መሆን በፍጹም ተቀባይነት እንደሌለው ሁሉ ከጽህፈት ቤቱ ደግሞ ለነሱ ስልጣን ለነሱ ወንበር ሲባል አሁንም ጦርነት እንዲጀመር አሰላለፉ ተቀይሮ ዋና የዚህ አክሲስ የጄኖሳይዳል አክሲስ ዋና አካል ከነበረው ሻዕቢያ ጋር የሚደረገው መቀራረብ መኮንን ያስፈልጋል። ይልቃል ለመጨረሻ እንግዲህ አሁን አዲስ ጦርነት ሊከፍት እንደሆነ እየዛተ ነው። በአማራ ክልል ደግሞ እንዲሁ በኦሮሚያም ክልል በጣም የሲቪሊያን በስፋት እየተገደሉበት ያለ ጦርነት እያካሄደ ነው። ባሉት መሳሪያዎች በሙሉ የመሰረተ ልማት አውታሮች እያፈረሰ ነው። ትምህርት ቤቶች ያው ቅድም ጠቅሰዋል፣ ተማሪዎች ወደ ትምህርት ቤት እየሄዱ አይደሉም፣ ህይወት እየተኖረ አይደለም ብቻ እና በአንጻሩ ደግሞ በአማራ ክልል ውስጥ ያሉ የብልጽግና ባለስልጣናት በየጊዜው እየወጡ የሚሰነዝሩት ዛቻ አለ። ጥቂት ቀበሌዎች ናቸው የቀሩን ምናምን ይላሉ። ተመልሰው ደግሞ ከባድ መሳሪያ ተጠቅመው ፋኖ አጠቃንም ይላሉ። መዓት የሚጋጭ ነገር ነው የሚባለው። ሆነም ቀረ አሁን እየተካሄደ ያለ ጦርነት አለ። ከዚህ በኋላ አገዛዙ ጦርነት ሌላ ሜጀር የሚባል ውድመት የሚያስከትል ጦርነት ሊከፍት እየተዘጋጀ ነው። ሰው በሰው ዘንድ ይሄንን ጦርነት እና አሁን እያካሄደ ያለውን ጦርነት የወሰደ ሰዎች መማገድ እንዳይችል በዜጎች መደረግ ስለሚችሉ ነገሮች የተወሰነ አስተያየት እንድሰጥ ፈልጌ ነው። ምንድን ነው ማድረግ የሚችሉት ዜጎች ይሄን ነገር ላለመተባበር? ሁለተኛ አብሮ ልሂቃንንም እንደዚሁ ከዚህ በፊት የሰሯቸውን ስህተቶች ላለመድገም አገዛዙ በሚፈበርካቸው በብሔራዊ ጥቅምም በአገር ክብርም በሉዓላዊነትም ስም ህብረተሰብን ሞቢላይዝ ለማድረግ ጋልቫናይዝ ለማድረግ ከሚጠቀምባቸው አደገኛ ትርክቶች ህብረተሰቡንም ራሳቸውንም እንዲጠብቁ ማድረግ ስላለባቸው ነገሮች መጀመሪያ ዜጎች ምን ማድረግ ይችላሉ? ሁለተኛ ልሂቃን ደግሞ ከዚህ ቀደም ስህተቶቻቸው ተምረው ምን እንዲያደርጉ ወይም እንዳያደርጉ ያስፈልጋል። እሱ ላይ ያተኮረን ውይይታችንን ጠቅልል ብዬ ነው። ይልቃል ቀጥል። አመሰግናለሁ ቴዲ። አንድ ነገር እንደሚባለው እንደው ሰው ብዙ ጊዜ ምክንያታዊም ነው ስሜትም አለበት እና ፖለቲካ ደግሞ ሁለቱንም የያዘ ስራ ነው የሚባለው እና አንዳንድ ጊዜ ግን ስሜት ለመጀመሪያ ጊዜ ቢያሳስትህ ፐርሚሲብል ይሆናል አይደለም። እንደው አሁን አብይ በመጣ ጊዜ በምንም አይነት ያኔ አብዮተኛ ድርጅት የነበረው ኢህአዴግ ድርጅትን፣ ፖለቲካን፣ ህዝብን፣ አገርን አንድ አርጎ ለውሶ ለሌሎች እሴቶች ምንም አይነት ዋጋ በማይሰጥበት ሁኔታ ውስጥ በነበረ ጊዜ አብይ መጥቶ
አዲስ ነገር ያመጣ መስሎ በቅድም ጀሬናም እንደተናገረው ጆሮ ለሚወደው የተለያየ ንግግር እየተናገረ ያንን ቢናገር ህዝብ አጥቶት ስለነበረ የኢፎሪያ ዘመን ስለነበረ ቢሳሳት ከዛም በኋላ ደግሞ ያንን ሊያበላሽ ቀድሞ የነበረው ስልጣን ላይ የነበረ ነገር አሁንም ወደ ተስፋ የምንሄድበትን መንገድ ሊያበላሽብን መጣ ብሎ በህዋት ላይ የነበረው የኖረ ስርዓት እንኳን እንደ ህዋት ያለ ጨቋይ ስርዓት ማንም ስርዓት ከሄደ በኋላ ይጠላል ቦርደም ራሱ እኮ እንትን ይላል አይደለም አንድ ስርዓት እንድትጠላው ያደርጋል ከዛም በኋላ ደግሞ አዲስ ተስፋ ይዘባለበት ያ ተከሰተ ሲባል ሁሉም ወደ ህዋት ደግሞ በብሔረሰብ ደረጃ የተዋቀረ አስተዳደር ሲሆን የበለጠ ጥላቻው ድንበር ያጣልና በዛ ውስጥ የተፈጠረ ነገር የመጀመሪያው ቢሆን እንደው ስለ ሁሉም ድካም እኛ የተቋወምነው ነገር ቢሆንም እንኳን በዛ ምክንያት ተሳሳት አንድ ጊዜ ስላላየ ነው ያንን ቲያትር ተብሎ ሊባል ይችላል አሁን ላይ ግን በብዙ ነገር ከተነገረ በኋላ እኔ እንግዲህ በአብይ የሚመጣ ነገር የለም ብያምናለሁ እንደው ለራሴን የመጀመሪያ ሰው ባረግ ሁለተኛ ነገር ደግሞ ባንድ ወይም በሌላ ነገር ኢሚዲየት የሆነ ኢንተረስት የለኝም ብዬ ነው ማስበው አሁን እንደው የመጀመሪያው አንድ ቁጥር ወንበር ጠቅላይ ሚኒስትርነት ነው አይደል አብይ የተቀመጠበት ወንበር ላይ ለመቀመጥ አሁን ኢትዮጵያ ውስጥ ስልጣንም እኮ የሚያጓጓ ነገር አልሆነም ተዋርዷል እኮ እና በዛ ደረጃ አጠቃላይ እንደ ማህበረሰብ እንደው በህይወት ዘመናችን እንደው ያለ ሶሻል ፐርፐዝ አንድ ቁም ነገር እንሰራ እንደሆነ በሚል ያን ከሄርን ደግሞ ስስት ከለለ ግሪድ ከለለ ኢሚዲየት የሆነ ፍላጎት ከለለ ለስተት ብዙ የመጋለጥ እድል የለም አንዳንድ ነገሮችም እንደውኛ ያልናቸው ትክክል የሚመስሉ ነገሮች ነው የመጡት ከዛም የሚመነጭ ነው የሚመስለኝ የተለየ ችሎታ ስላለንም አይመስለኝ ትንሽ የምኞት ባሪያ ስላልሆነ ነው አሁንም ቢሆን እኔ እንደው በህዋት ላይ መጣ ብላችሁ የተሸነፈን ኃይልና ወራጅ ኃይል ተመልሶ መንግስት የሚሆንበት ምክንያት የለም አትፍሩ ያኔ በጦርነቱም ጊዜ ታሪክ እንደዛ አይሰራም አንድ መንግስት የስልጣን ዘመኑ አልቆ በህዝብ እንትን ተባሮ ተመልሶ መንግስቱ ነው ጦርነት ቢያካሂዱ ህዋትና እንተና ብንለቃቸው እንኳን ህዋት መንግስት መሆን አይችልም ያው ሁሉ ሰው ባይገባም ማለት ነው ስለምን ፖለቲካል ቲዮሪ ራሱ የሚሰራበት መንገድ አለው ማለት ነው እና ያ ከሆነ እኔ አሁን ሌላውን ሰው ልክ ህዋት ተመልሶ ሊመጣ እኛ ደግሞ ከህዋት ጋር ተደራድረን ስልጣን ልናገኝ እንደ ህዋት እድሜ ልኩን እየወረደ እዛ ድረስ እየሄደን ቢሆን ስልጣን ሰጭ ነው እንደ ቢያንስ በእድሜ ሂደት እኮ እኛ ራይዚንግ ነው አይደል ትንሽ እድሜያችንን ቁልቁል መሄድ ጀመረ ህዋቶች ደግሞ በእድሜም እየሄዱ ናቸው መተው ስልጣን ይወስዱብናል መልሰው ይጨቁኑናል ምናምን የሚለው ሪቶሪክ እንዴት ነው እንደቁም ነገር የሚወሰደው ማለት ነው ከዛም አልፎ በትግራይ በኩልም ያለው እንደው ሁሉንም ለመናገር ብዬ ነው አሁን ከኤርትራ ጋር ያለው ግንኙነት እኮ ኢትዮጵያ ጠንካራ በነበረ ጊዜ ምንም ነገር የኤርትራ መንግስት ምንም አርጎን አያውቅም አጭር ጊዜ ክላሪቲ ኦፍ ኤክስፔክቴሽን አልነበረም ያ ጦርነት ተካሄደ ከዛ በኋላ በዲፕሎማሲውም ሆነ በሌላው ነገር በዚህኛው በኩል ያለው ነው አሸንፎ የሚኖር አሁን ልክ ኤርትራ መጥቶ ትግራይ መልሶ ሊበላ ነው ወይም እንደዚህ ነው ብዬ እኔ ለማሰብ አልችልም የጋራ የሆነ ጉዳይ አለን በጋራ ጉዳያችን ብንሰራ አንዱ ላንዱ ስጋት የሚሆንበትና ለአብይ ጦርነት አጋር የሚሆንበት ምክንያት አይታየኝም እኔ ሎጂካሊ የሆነ ነገር የለም አንፈራራ እኛም ፖለቲካው ስንል ጥቅማችን ለምንድን ነው የምንሰጠው ሲቋም ኤርትራ ገዝቶኝ ነው ስልጣን ጥቅም የሚሄደው ወይስ ህዋት ገዝቶኝ ነው እና በሚመጣው ነገር ውስጥ በምክንያት ከሆነና ስጋት ካለ ያንን ለመቅረብ በሚመች መልኩ እንነጋገር ከዛ ያለፈ ግን እንደው የድንበር ጉዳይ ይሁን የአማራ ጥቅም ይሁን የሆነ ነገር መንገድ የምናወጅበት ስርዓት አለ ከማለት ውጭ አንዱ ላንዱ የሚሰጠው ነገር የለም ለኮሌክቲቭ ግሪቫንሳችን ለኮሌክቲቭ አጎኒ ለስቃያችን ለምናችን ይሄንን ስርዓት ከላያችን ላይ እናንሳ የሚል ሲሆን ትብብሩ ወደዛ መሄድ ደግሞ ክፍፍሎችንም አንዳንዴ እንደው ቲዮሬቲካል ባክግራውንድ ሰተን ብናያቸው አንድ ኃይለኛ ነገር ሲፈጠር እኮ ማህበረሰብን እኮ የመፍለጥና አዲስ ነገር የመወለድ ካልቸር አለው በዛ ደረጃ ይውጣውን የዋት ሰዎች የኢትዮ ኤርትራ ጦርነት ጊዜ እንደተከፋፈሉት እኮ አሁንም ይሄ ጦርነት ሜጀር ኢቨንት ስለሆነ ይሄንን ሲፈጸምና አጠቃላይ ሂደቱን በተመለከተ ቢከፈሉ የጌታቸው ጥፋት የደብረጽዮን ጥፋት ብቻ ብለው አዩት አንድ ጦርነት ካለቀ በኋላ የትም ሀገር ውስጥ አብዮት ይነሳል ያ ቲዮሬቲካል ኮንሰፕት መሆኑን አውቀው ፕሮፌሰር ጌታቸውም እንዳለው ወደ ኮንሰንሰስ ልክ ቀደም አንድ ሃይማኖት አንድ ባል እንደሚለው ህዋት በሁሉም ነገር ውስጥ የመወሰን አንድም ሶስትም እየሆነ እንደሚስጥረ ስላሴ ሳይሆን የትግራይ
የፖለቲካ ኃይል አንዱ ነው በሚመጣው ኢትዮጵያ ውስጥ በድርሻው የሚገባውን ፍትሃዊ ጥያቄዎች እንዲያገኝ ከጥቃትም ራሱን ለመከላከል ወደፊትም ለሚፈጠረው ኢኩሊብሪየምና ፓወር ባላንስ የራሱን ባርጌኒንግ ነገር ይዞ እንዲመጣ ያደርጉት እንደው ዝም ብሎ ይሄ ልካውን ለምሳሌ ከአብይ ጋርም የመጡት ድሮ ከኢትዮ ኤርትራ ጦርነት ጀምሮ ከኤርትራ ጋር ባላቸው የኢሊት ፉክክር ለትግራይ ልዩ ሐሳቢ በመሆን ኤርትራን መጥላትን በቃ ለኤርትራ ዋና ሰው መሆን ወይም ደግሞ ከኤርትራ ጋር የተቀራረቡት ሰዎች ልዩ ካሃዲና እነዛም ልዩ ነገር እንደፈጠሩ አድርገው ሳይሆን just በባላንስ ነው በልኩ ነው በቃ ችግር ለመፍታት እናደርገውን ነገር ሁሉ ችግር ለመፍታት ከሆነ ማንንም ለማንኛችን ስጋት ሳንሆን የተሻለ ነገር መፍጠር ይቻላል ጥያቄዎችን ባህሪያችንን ማንነታችንን ይታወቃል እኮ እንደው ያደርን ሰዎች ነን ማንንም አይበልጠውም በዚህ ጊዜ ውስጥ ስለዚህ በየትኛው መንገድ ተገፍቶ ለአብይ በሚጠቅም መልኩ የሚያደርግ ሰው እኔ እንደተባለው የጤና መጓደል ነው ብዬ ነው ማየው እና ፕሪቴክስትም አትስቱ አብይን ምደግፉ ሰዎች ጥቅም ያገኛችሁ ሰዎች በዛ ሂዱ ግን ፋኖን ህዋት መርቶት ነው ህዋትን ወደ ስልጣን ሊያረግ ነው ብሎ የሚያስብ ሰው ካለ ኢንተለጀንሳችንን ኮሽን የሚያረግ እንደው በመቀኝነት የተጋረደ ወደፊት የሚመጣውን ነገር ሁሉ ለምን እነሱ አረጉት ከሚል መቀኝነትም ጭምር ይመስላል እንጂ ሰው እየሞተ ህይወቱን እያጣ መጨረሻ ላይ በመድሃኔ ዓለም የሚጣላውን ሰው ለስልጣን ለማድረግ ነው ፋኖ የሚባለው የሚታገለው ከህዋት ጋር ሲባል ግን ደግሞ በሌላ ወገን የህልውና አደጋ አለብኝ ካለ ያለያንስ ምርጫ የለም በመጀመሪያ የስትራቴጂ ምርጫ የለም ሌሎች ሁሉ ከመኖር በኋላ የሚመጡ ነገር ናቸው እኔ ማለት ታክቲካልን አንድ ነገር የህልውና ትግላ ችግር አለብኝ ካለ የምር ካመነ ያማራዝ ለምንድነው ከአብይ ጋር ወልቃይትን ሊወስድብኝ እንደዚህ ሊያደርገኝ ኤርትራ ሊመጣብኝ ወደብ ሊያመጣብኝ ያ ሁሉ ነገር እኮ ከመኖር በኋላ የሚሆን ፖለቲካ ሲኖር ነው ኢንፋክት አገርም የሚኖር እና በዚህ ደረጃ ታስቦበት የሚደረግ ነገር ስለሆነ እስካሁን ጥሩ ነገር አይተናል ቀደም ደጋግሜ እንዳልኩት አብይ ንግግር ሁሉ እንዲተሳሰር ፈርቶ ሁሉ በቨርቹዋል እንዲቀሩ ያለው ቀደም ፕሮፌሰር ጌታቸው እንደተናገረ ሁሉ እኮ ይሄ እንትን ነው ፍርሃትን የመቆጣጠር ዘዴ ነው ያ በፊዚካሊ ካልሆነ በኢንተርኔት ከሆነ ችግር የለም ሲል አይዟችሁ አትፍሩ ለማለት ነው ካድሬዎቹ ቢያንስ ገና አየር ላይ ናቸው መሬት አልመጡም ብሎ ፈርቶ ፍርሃትን ለመጨመር ነውና ያንን ብዙ ለውጥ እንዳለ አገዛዝ ውስጥ ያሉ ሰዎችም ለውጥ እንዳለ መረጃም ይገኘው ፋኖ ሁሉ በብዛት የማይጠቀሙም እኮ አንዳንድም እኮ ሚሊተሪ ውስጥም መልካም ሰዎች አሉ መንግስቱም ውስጥ መልካም ሰዎች አሉ ይሄ ስርዓት መወገድ እንዳለበት ግን በተለያየ አጋጣሚ ባሉበት ቦታ ምንም ነገር ማድረግ ስላልቻሉ ሊያደርጉ የሚችሉትን ነገር ሳቦታጅም እያደረጉ መረጃም እየሰጡ ትግሉንም እያገዙ ያሉ በሁሉም መስክ ውስጥ ሰዎች እንዳሉ ይታወቃል ብዙ ለውጥ አለ ግን ጦርነት ሞቢላይዜሽን ፕሮፓጋንዳ አደገኛ ነገር ስለሆነ ይሄ ነገር እንዳይፈጠር በምንም አይነት አብይ ለሚፈጥረው ነገር መጥፊያውን አድርገን ቀስታችንን ወደ አንድ አቅጣጫ መሄድ እንጂ በአብይ በኩል የሚጠቅም ነገር አለ ብሎ ወደዛ መሄድ ሰው ከባድ የሆነ የታሪክ ስህተት እንዳይሰራ እኔ ጥንቃቄ እንዲያደርግ ማስታወስ ፈልጋለሁ እሺ በጣም አመሰግናለሁ ድሬኛ እንደዚሁ ባጭሩ ከዚህ በኋላ ባለው እስካሁን በኦሮሚያ እንግዲህ ረጅሙ ጦርነት በጊዜ ርዝመት ደረጃ ካየነው ረጅሙ ጦርነት የተካሄደበት እና እየተካሄደበት ያለ ቦታ ነው ሌሎቹ ቦታዎች ደግሞ እንደዚሁ በትግራይ እና ከዛ በአማራ ክልል የተካሄዱ ያሉ ጦርነቶች አሉ በነገራችን ላይ የማይጠቀሱ በተለያዩ የሀገሪቱ ክፍሎች የሚካሄዱ በጣም መጥፎ አሰቃቂ ግጭቶችም አሉ ብዙ ሽፋን የማያገኙ ሰው በሀገሪቱ ውስጥ ያሉት ግጭቶች እነዚህ ጦርነቶች እነዚህ ብቻ ተደርጎ መወሰድም የለባቸውም እና እንግዲህ 7 አመት አለፈው ስርዓቱ በፈረቃም ሆነ በአንድ ጊዜ የተለያዩ የህብረተሰብ ክፍሎችን በጅምላ ማጨፍጨፍ ከጀመረ ማለት ነው ይሄን ሁኔታ ለመግታት ቀደም ሲል ያነሳቸውን ሐሳቦች ነው ኦፍ ኮርስ ቀንበበህ የምታቀርብልን ግን ምንድነው ሲጎል የምታየው ምን እንዲሆን ነው በአስቸኳይ በእናንተ በኩል የሚቀርበው ጥሪ ያረጋችሁ ያላችሁ ሙከራዎች ካሉም ሊነገር የሚችለውን ያክል ብትነግረን ደስ ይለኛል ተሻጋሪ የሆነ ትብብር ለመፍጠር ማለት ነው ጥሩ አመሰግናለሁ ቴዲ በመጀመሪያ ደረጃ መንግስት ሲገነባ እንዴት ነበር በኢትዮጵያ ፖለቲካ ባህል በንጉሱ ጊዜ ስልጣን የፖለቲካ ስልጣን
ከእግዚአብሔር እንደተቀባ በኮሚኒስቱ ጊዜ ደግሞ በደርግ ጊዜ የሰራተኛው ዲክታተርሺፕ እንደሆነ በኢህአዴግ ጊዜ ዲሞክራሲ እንደሆነ ግን ያ ዲሞክራሲ በስርዓቱ ህዝብ የመረጠው ሳይሆን ያው የሆነ አካል ኖሚኔት የሚያደርገው እንደሆነ ነው እየገባን ያለው። አሁን ምንድነው የምንፈልገው ህዝብ የራሱን መንግስት የመገንባት ሂደት ውስጥ ንቁ የሆነ ተሳትፎ ሊኖረው ይገባል ነው። ድንበር ተሻጋሪ የምንለው ኦሮሚያም አካባቢ ላይ የኦሮሞ ህዝብ በሚፈልገው መልኩ የህዝብ ፍላጎት ተጠብቆ የራሱን የሆነ መንግስት መስረት ይችላል። አማራም አካባቢ ላይ እንደዚሁ፣ ትግራይም ላይ እንደዚሁ ሰልፍ ሩል እና ሼርድ ሩል ሊኖር ይገባል ነው። ከዚያ በኋላ ደግሞ በአጠቃላይ በሀገሪቱ ውስጥ የሚሆነውን እንዴት አድርገን የጋራ የሆነ ፍትሃዊ የሆነ እኩልነት ላይ የተመሰረተ ህዝቦችን ነፃ የሚያደርግ ሩል ኦፍ ሎው የሚኖርበት ምንድነው ሞኖፖሊ ኦፍ ቫዮለንስ ለወንጀለኛ ብቻ የሚሆንበት ለፖለቲከኛው ሳይሆን ያንን መፍጠር የምንችልበት አቅም አለን እንደ ህዝብ። ያንን ደግሞ የሚከለክለን አካል የሚጠቀማቸው ቴክኒኮች አሉ። ኮፕቴሽን ይጠቀማል፣ እንደገና እኛን ያጋጫል። ቅድም ያልኳቸው የዘረዘርኳቸው ነገሮች አሉ። እነኚህን እንዴት አድርገን ነው ማምከን የምንችለው? ኮፕቴሽን አሁን ትግራይም አካባቢ ነገታቸውን አብን ኢዜማ፣ እኛም አካባቢ ከጦሩ የተባረሩ ሰዎችን አንድ ላይ ይዞ የሆነ የመጠፍጠፍ ነገር ነው የሚጠቀመው። ያ አብይን ከሞት የሚያድነው አይደለም። ለምን? መሰረታዊ የሆነ የፖለቲካ ጥያቄዎችን መመለስ አልቻለም። ህዝቡን ማሳተፍ ሳይሆን ሰውን የመደለል በገንዘብና በስልጣን ጥቂት ሰዎችን ብቻ የመያዝ እንጂ ህዝቡን የሚያሳትፍ የፖለቲካ ስልጣን ከህዝቡ እንዳይመነጭና በጠመንጃ አፈሙዝ ብቻ እንዲወሰን የማድረግ ስራዎች ስለሚሰራ ለፖለቲካ ያግዙኛል የሚላቸውን ሰዎች ወደ ራሱ የመውሰድ እንትኖች አሉ እና ትልቁ ሌላው ደግሞ የሚጠቀምበት ማጋጨት ነው። አሁን አንጋጭም፣ እንነጋገራለን። በብሔር ሰውን ማጋጨት አትችልም፣ በሃይማኖት ሰውን ማጋጨት አትችልም። እኛ ተነጋግረን ሰው እንዳይጋጭ እናደርጋለን ብለን ስንነጋገር ይደነግጣል፣ ይፈራል። ስለዚህ በኦሮሞ ነጻነት ሰራዊት ስም ሰዎች አሰልጥኖ ወንጀል ሲፈጽም ፋኖ የሚመስሉ ሰዎችን አሰማርቶ ወንጀል ሲፈጽም እና ሁለቱን ህዝቦች የማጋጨቱ ሂደት ደግሞ ዋነኛው ምሰሶዬ ነው ብሎ ስለሚያምን እነኚህን ነገሮች እንዴት አድርገን ማስወገድ እንችላለን የሚለው ነገር ላይ ማሰብና መስራት አስፈላጊ። የጎንዮሽ ግጭቶችን ማስወገድ፣ የአማራም ህዝብ የሚፈልገውን ነገር አርቲኩሌት ማድረግ፣ የኦሮሞ ህዝብ ናሽናል የሆነ ኢንትረስት አለው፣ ያንን አርቲኩሌት ማድረግ፣ ሌሎችም ብሔር ብሔረሰቦች ሁላቸው ሲዳማውም ጋምቤላውም ሁሉም ያንን አርቲኩሌት ማድረግ። በጋራ ደግሞ የሚያገናኙን ነገሮች ምንድን ናቸው? ፍትህ፣ እኩልነት፣ ነፃነት ፕሪንሲፕል ሆነን መርህ ላይ ተመስርተን የምናስቀምጣቸው ነገሮች እና በጋራ ተፋልመን የምናሳካቸው አላማዎች ሊኖሩን ይገባል። የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር አላማ አለው፣ ፋኖ አላማ አለው፣ የቲዲኤፍ ወይም ደግሞ ቲፒኤልኤፍ አላማ አለው፣ የሲዳማ ህዝብ አላማዎቹ ፓርቲኩላር ለዛ ብሔር የሆኑ ነገሮች ዩኒቨርሳላይዝድ ሆነው ለሁሉም የሚሰራ ወጥ የሆነ አታጋይ ምንድነው እቅድ ማውጣት ይቻላል። ከዚያ በኋላ እንቅፋት የሆነውን የሚያጋጨንን ኢኮኖሚያችንን እንዳንጠቀምበትና ህዝባችን ሰቆቃ ውስጥ እንዲኖር አስሮ ያለውን በጠመንጃ ህብረተሰቡ
ሰቆቃ ውስጥ እንዲኖር እስር ቤት ያለውን ማህበረሰብ ማላቀቅ የምንችለው አብረን ስንሰራ ብቻ ነው። ድንበር ተሻጋሪ፣ ብሔር ተሻጋሪ፣ ሃይማኖት ተሻጋሪ፣ ድንበር ስል ያው ኢንተርናል ማለት ሳይሆን ማለት ነው። እነኚህን ስራዎች መስራት ይጠበቅብናል። ያንን ስንሰራ መሰረቱ ይጠፋል። የሚዲያውም አስተዋጽኦ እንደዚሁ ፐርሰፕሽን በመፍጠር በሌለ ብልጽግና አስቡት። ሐኪም የሚበላው ምግብ በሌለበት ሀገር ውስጥ $100 በታች ደሞዝ በሚከፈልበት ሀገር ውስጥ በለጸግን። የብልጽግና አውሮፕላን አላቸው ገብተዋል። በምናብ ምንድነው የሚመስለው? ይሄ ምንድነው? ፕላቶኒክ ዩኒቨርሳልስ ፎርም ኦፍ ጉድስ የሚመስል ነገር ነው። እየሳለ ሰውን ላማለኝ በሰማይ ወተቷንም ማላይ አይነት ሁኔታ ውስጥ ሊያኖር የሚፈልገው ማለት ነው። ስለዚህ ያንን መስበር የምንችለው እንኳንም ምንድነው በሚዲያ ብቻ ሆነ የሚለው እኮ መሬት ላይ ሰው ሰቆቃ ላይ ውስጥ እየኖረ ነው። መሬት ላይ በመጣ ጊዜ የእሱ መጨረሻ እንደሆነ ያውቃል። ድንጋጤውን ነው እኮ የሚገልጸው። እንኳንም በዌብሳይት ብቻ ሆነ ማለት ምድር ላይ ቢመጣ አልቆልን ነበረ ነው። እና ምድር ላይ እንዲመጣ እናድርግ የሚል መልእክቴ ነው ማለት ነው። ቴዲ አመሰግናለሁ። በጣም አመሰግናለሁ። ሁላችሁንም ብዙ ሀሳቦች አንስተናል። በእውነቱ ከተለያየ አቅጣጫ በኢትዮጵያ ውስጥ ያለውን አገዛዙ ብዙ ኢንቨስት አድርጌበታለሁ ብሎ ያምናል እና ያ ወደኋላ የሚመለስበት ቅድም ሁላችሁም እንደጠቀሳችሁት ወደኋላ ሊመልስ የሚችል ህዝብን፣ ልሂቃንን፣ ህብረተሰቦችን የሚያገናኝ ኮንቨርስ እንዲያደርጉ የሚያደርግ ነገር ሲፈጠር በጣም መደንገጡ ግልጽ ነው። ማለት የአገዛዙ ደጋፊዎችም ሊክዱ በማይችሉበት ደረጃ ነው አገዛዙ እየደነገጠ ያለውና እነዚህ ዛሬ የተደረገው ውይይትን ጨምሮ ለህብረተሰብና ለአጠቃላይ ጤናማ የሆነ ፖለቲካ በማናቸውም ያስተሳሰብ ማዕቀፍ ውስጥ ማካሄድ አለበት ለሚሉት ሁሉ በጣም መልካም ዜና ነው። አገዛዙና የአገዛዙን የጥፋት ዓላማ ለሚጋሩት ሁሉ ደግሞ ትልቅ ችግር ሆኖ ሊታይ ቢችል የሚገርም ነገር አይደለም። ስለዚህ ዛሬም እንግዲህ ፕሮፌሰር ጌታቸውም ይልቃልም ጅሬኛም ተገኝታችሁ ሀሳቦቻችሁን ስለገለጣችሁ በየበኩላችሁ የሚታያችሁን ስላዋጣችሁና ህዝብ ለህዝብ እንዲገናኝ ያላችሁን ቀና ሀሳብ ስላጋራችሁ በጣም አድርጌ አመሰግናችኋለሁ። እነዚህ መሰል ውይይቶች በተለያየ ቅርጽ በተለያየ አጀንዳ መቀጠል አለባቸው እና የዛ አካል መሆናችሁንም አልጠራጠርም ከዚህ በኋላ በሚሆነው ውይይትና ለዛሬ ግን በጣም አመሰግናችኋለሁ ልል ነው። አክባሪ ይስጥልኝ።